ገና በ4 ዓመታቸው እናት አባታቸው ተለያዩ በፍቺ። ቦምብ ገዝቶ ዛሬ እገለዋለሁ ነገ እገለዋለሁ እያለ ተዘጋጅቷል ሊገለው። ካምሱሩን ፈቶ እንዴት እንደሚወረወር ሰው ሲያጠናው ፈነዳ ቦምቡ። አገር ምድሩ ተናወጠ። ሰውየው ራሱ ሞተ። ዶክተር ታደለ መሀል ላይ ተንከራተቱ። አንዴ ከእናት አንዴ ከአባት አንዴ ካጎት አንዴ ካክስት አንዴ ካያት። ሞቱም አልተባለም እንደዚህም ሆኖ አልተባለም። የደረሱበት ሳይታወቅ ቀረ። ልጅ 12 ክፍል ጨርሰው ወደ አዲስ አበባ መጡና በአንድ ቅጽበት አንዲት መልከ መልካም ቆንጆ አዩ። ፀሐይ ትባላለች። ሞቱም አልተባለም እንደዚህም ሆኖ አልተባለም። የደረሱበት ሳይታወቅ ቀረ። አንድ ዲያቆን ጠምዶ እያረሰ ያለ ከባድ ዝናብ ይመጣል። ዝናቡን ሊያባራ ወደ አንድ ጫካ ይጠጋል ዛፍ ስር። አንዲት ደግሞ ጉብል መልከ መልካም ኮረዳ እሷን ልታባራ ትጠጋለች። አንድ ክፉ ነገር ተፈጸመ። ምን ነበር ዶክተር? ክፉ ምልክት ነው። ክፉ ምልክት ነው ይሄ። በሀገራችን ላይ ክፉ ነገር ይሆናል። ወይ ንጉስ ይሞታል ይሻራል፣ ወይ ጳጳስ ይሞታል አሉ። ከቋንቋ ወደ ቋንቋ መተርጎም አንድ ፈተና ነው። ግጥምን በግጥም መተርጎም ጸጋው የሚመጣው እንዴት ነው? ይህም እውነት እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ትውፊት እና እምነት በጣም አመሰግነዋለሁ። ምንም ቢራራቁ ጎጃምና ሸዋ እኔም አዳምሽ ነኝ አንቺም የኔ ሄዋ። ፍቀጅልኝ ውዴ ከአንቺ ጋር ልኑር በቁርባን በተክሊል ከብረን በምስጢር። ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምንሰነበታችሁ የተወደዳችሁ የክርስቶስ ቤተሰቦች፣ የቋንቋ የነሽ ሚዲያ ተከታታዮች፣ በዛሬው መርሃ ግብራችን ለየት ያሉ በብዙ ዘርፍ የሚጠየቁ የሰሩ የተመራመሩ አንጋፋ ምሁር ጋብዘናቸዋል። እኒህ ምሁር ዶክተር ታደለ ገድሌ ይባላሉ። ዶክተር ታደለ ገድሌ ወደ ቋንቋ የነሽ ሚዲያ ስቱዲዮ እንኳን በሰላም መጡ። እንኳን ቆያችሁ። እርስዎን ለሰው ለማስተዋወቅ አንዱ ስራው ብቻ ብዙ ስለሚያስወራ ያዳግታል። ግን እንደው በደፈናው እንደው በጥቅሉ ለማውራት ብቻ ዶክተር ታደለ ገድሌ ማን ናቸው የሚለውን ሰው ግልጽ ይሆንለት ዘንድ እስኪ ትንሽ የማስታወቂያ ስለራሱ ይንገሩን። በመጀመሪያ በዚህ በቋንቋ የነሽ ሚዲያ እንግዲህ አድርገህ ስለጋበዝከኝ ወይም ስለጋበዛችሁኝ በጣም ከልብ አመሰግናለሁ። እኔ እንደዚህ አይነት ሚዲያ ላይ ቀርቤም ስለራሴም ተናግሬም አላውቅም። ወይ ስለሌላ ስለሙያዬ ስለምሰራው ነገር መናገር ነው እንጂ የራሴን ነገር በተመለከተ እኔ በተለይ ራሴን በተመለከተ መናገርም ይከብደኛል። ክቡር ዳዊት አነ ዕፄ ወአኮ ሰብእ እንደሚለው እንደ አንድ መናኛ ሰው አንድ ከምንም ማልገባ ሰው እኔ እንዲህ ነኝ ብሎ መናገር ለእኔ በጣም ከባድ ነገር ነው። ያው ግን ስለተጠየቅኩ ያው ከአመጣጤ ያው ከገጠር ቤተሰብ ተወልጄ እንደ ማንኛውም ልጅ አድጌም ልልም አልችልም። እንደ ማንኛውም ልጅ መካከለኛ እድሜ መካከለኛ ኑሮ ሊሆን ይችላል። እኔ ግን ከዚህ የከፋ ነገር ስለሆነ እንደ ማንኛውም ኢትዮጵያዊ ገጠር ተወልጄ ወይም እንደዚህ የምለው ነገር የለኝም። ከበድ ያለ በተለይ በልጅነቴ እናትና አባቴ በተለይ 4 ዓመት እንደሞላኝ ገደማ ስለተለያዩ አስተዳደጊ ትንሽ ከእንትን በላይ ነው፣ ከቃላት ፈታኝ ነው እና ያን ዘመን ያን የፈተና ዘመን አልፌ በልጅነቴ አባትም እናትም በቅጡ ሳያሳድገኝ ማለት ነው እና በእናቴ ርህራሄ በእናቴ ደግነት ሁኔታዬን አይታ እናቴ አብነት ትምህርት ቤት የሚባለው ጋር አብነት ትምህርት ቤት ገባሁ። ከዛ በኋላ ነው የኔ ህይወት ሆነ የምለው። አሁ ብዬ ፊደል መቁጠር ከጀመርኩ በኋላ ነው። አብሪ ቀለማት የምለውም ያን የጨለመውን የልጅነት ዘመኔን ስላፈኩት ነው። እነዚህ ፊደላቱ ሆሄያቱ የኔን የህይወት አቅጣጫ ቀየሩት በእናቴ መንገድ ጠራጊነት ማለት ነው እና ለዚህ ነው ይሄ አብሪ ቀለማት የምለው። እነዚህ አብሪ ቀለማቱ የኔን ህይወት ብቻ አይደለም፣ በህይወት ዘመናቸው መልካም ነገር ለሀገራቸው መልካም ነገር የሰሩ ሰዎች ሁሉ በተምሳሌት የተጠቀሱበት ነው። በክፉ ተምሳሌት ያሉ ሰዎች ያው በጥቁር ቀለም ተቀልመዋል መጽሐፌ ውስጥ።
ትልቁ ነገር አሁን ይሄ የኔ ታሪክ ነው ብዬም አልናገርም። የኔ ፕሮፋይል ወይም የህይወት ታሪክ ነው አልለውም። ምናልባት ይሄ እንደ ሜሞዋር ወይም እንደ ገጠመኝ አድርጌ ነው ይሄን መጽሐፍ የጻፍኩት። እኔ የህይወት ታሪክ የለኝም ብዬም እናገራለሁ። ለምን የህይወት ታሪካቸውን የሚጽፉ ሰዎች ትልልቅ ለሀገር ባለውለታ የሆኑ ታላላቅ ስራ የሰሩ ሰዎች በቅርስም በታሪክም ተመዝግበው ትልቅ ጉልህ ስራ የሰሩ ሰዎች በፖለቲካም በኢኮኖሚም አገር ከፍ ካለ ደረጃ ያደረሱ ሰዎች ናቸው የህይወት ታሪክ አላቸው ብዬ የማስበው። ይሄ ዝም ብሎ የአንድ ተራ ጋዜጠኛ አስተውሎት ወይም ደግሞ እንደዚህ በህይወት ጅረት ስንዋኝ ስንሄድ ያየነውና የሰማነውን ነገር አስተማሪነት ሊኖር ይችላል በሚል የቀረበ ነው ብዬ ነው የማስበው። ግሩም። ዶክተር ታደለ ገድሌ በምስራቅ ጎጃም ሀገረ ስብከት ወይም ዞን ወረዳው በቀድሞ ስሙ አጠራሩ አላውቀውም፣ ደጀን ወረዳ ነው የሚባለው። በደጀን ወረዳ አለቅታ አቦ በሚባል መንደር ከእናታቸው ከወይዘሮ ትሁን አሸነፍ ካለሙ ከአባታቸው ከአቶ ገድሌ ጸጋዬ ተሰማ ነው የተወለዱት። ከትውልድ ዘመናቸውና ልጅነታቸው ሳንወጣ ያደጉት ቀደም ሲል እንደጠቀሱት በፈታኝ ሁኔታ ነው። ገና በ4 ዓመታቸው እናት አባታቸው ተለያዩ በፍቺ። መጽሐፉ ላይ ታገኙታላችሁ። እንዲያውም ወላጅ አባታቸው አንዲት ቆንጆ አይተው እሳቸውን ከወለዱ በኋላ የፍቅር ግጥም ገጥመው እናታቸው እንዴት እኔ እያለሁ ይህን ግጥም ትገጥማለህ ብለው ተቀይሟቸው፣ ከዛ በኋላ በዚህ መነሻነት ሊሆን የሚችላል ፍቅራቸው ትንሽ አክሮ ተለያዩ። አባት ሌላ ቦታ፣ እናት ሌላ ቦታ። ዶክተር ታደለ መሀል ላይ ተንከራተቱ። አንዴ ከእናት፣ አንዴ ከአባት፣ አንዴ ካጎት፣ አንዴ ካክስት፣ አንዴ ከአያት፣ አንዴ ከቀጣሪ በረኝነት፣ አንዴ በሌላ የጉልበት ስራ እየተዳደሩ መከራቸውን እየበሉ ነው ያደጉት። እንዲህም ግን ተፈትነው ምን አደረጉ? መጨረሻ እግዚአብሔር ሊገልጣቸው የፈለገበት ጊዜው ሲደርስ ምናልባት ዛሬ ላሉበት ህይወታቸው አስተዋጽኦ የሚያበረክቱበት አጋጣሚ እንዲፈጠር ስለፈቀደ ወደ ቄስ ትምህርት ቤት የሚገቡበት አጋጣሚ ተፈጠረ። በቄስ ትምህርት ቤት አልፈው ዜማ ጩኸው ቅኔ ነግረው ቆጥረው አቋቋም ቤት ገብተው ከዛ በኋላ እንደገና ደግሞ ዘመናዊው ዓለም ናፈቃቸውና ወደ ዘመናዊ ዓለም ገብተው ትምህርታቸውን አጠናቀው ከአዲስ አበባ መምህራን ኮሌጅ ዲፕሎማ ባሻገር ወደ ራሽያ ወይም በቀድሞዋ ሶቪየት ዩኒየን ማለት ነው ሄደው እዛ ለ6 ዓመታት ያህል በስነ ጽሁፍና በጋዜጠኝነት ተምረው መጥተው ከዚህ ጎን ለጎን በህግ በልዩ ልዩ ሙያዎችም ተመርቀው ራሳቸውን አብቅተው በኢትዮጵያ በልዩ ልዩ ተቋማት በቀዳሚነት በፕሬስ ከዛ በኋላ በአዲስ ዘመንና በሌሎችም የሚዲያ ተቋማት በርካታ አስተዋጽኦ አበርክተዋል። በዚህ አጋጣሚ እሳቸው ጻፉት አልን እንጂ ይህን ታሪካቸውን ጭምቅ አድርጎ የደራሲያን ማህደረ ደራሲያን በተሰኘ መጽሐፉ ቅጽ 1 ላይ በ2011 ዓ.ም በታተመው ከገጽ 71 እስከ ገጽ 85 ድረስ ባሉ ገጾች የዶክተር ታደለ ገድሌ ጸጋዬን ታሪክ አጠር አድርጎ አቅርቦታል። እዛ ላይ ስራዎቻቸው፣ የትምህርት ዝግጅታቸው፣ አስተዋጽኦአቸው ተዘክሯል። ለበለጠ መረጃ እሱን ታነቡታላችሁ። ከሁሉ በላይ ግን ይህ ዛሬ ለመገናኘታችን ምክንያት የሆነን አብሪ ቀለማት ከቅኔ ቤት እስከ ባህር ማዶ የተሰኘው መጽሐፍ ገዝታችሁ ብታነቡ ዶክተር ታደለን በከፊል ታውቋቸዋላችሁ። የቻሉትን ያሳወሱትን መዝግበውልናልና እናቶ ይመስለኛል መልከ መልካም ናቸው። ከአባቶ አንጻር እናቶ የሚሻሉ ይመስላል እንደተረዳሁት። እና ታደለ ያልኩህ እኔን የመሰለች መልከ መልካም ቆንጆ ወይዘሮ ስላገባ ነው አባትህ ብላኛለች። ጽፏል። ጨምሩበት። እውነቱን ለመናገር ከሆነ እንዲያው እሷ እውነተኛ ሆና ነው እንጂ አባቴም በጣም ቆንጆ ነው። ፀሐይ ጨረቃ ነው የሚመስለው፣ ግሪክ ነው የሚመስለው መልኩ፣ በጣም ያምራል። እንዲያውም በአካባቢያችን የእሱና የአጎቴ ሁለቱም ምንትያ ናቸው፣ አይለዩም። ምንታ ናቸው ሁለቱ፣ አንድ ቀን ነው የተወለዱ እና ምንትያ ናቸው። መልኩ ቆንጆ ነው። ግን ያው ሴቶች ክብራቸውን ስለሚጠብቁ እናቴ በጣም ኮራ ትላለች፣ ዘነጥ ትላለች፣ ደግሞ ታምራለች በዘመኑ። እና ታደለ ያለችው ታደለ እኔ ስወለድ ያው ታድለሃል ብላ እኔን አገብተህ ስላገኘ ታድለሃል አለችው። እንደገና ደግሞ ሌላው ልጅ ደግሞ ስትወልድ ደግሞ አባቴ ተደባዳቢ ነው፣ ዱለኛ የሚባለው ተደባዳቢ ነው፣ በጣም ተደባዳቢ ነው። ደግሞ መልካም ሰው ነው፣ ገር የዋህ ነው። ሲቆጡ ይደባደባሉ። እና ከዛ በኋላ ሰው ደብድቦ ቤት ሲገባ
እናቴ በአጋጣሚ ታናሽ ወንድም ወልዳ ደረሰ። ከዛ በኋላ እንዲሆኑ እንትን ተነስቶ ጠብ ተነስቶ እንዲህ አድርጎ 5 ሰው ደብድቦ መጣ ምናምን ገድሌ ምናምን ሲባል እሳይ እንኳን እንደመደብኳቸው ቤታችንን ያቃጠሉብን ናቸው። በነገራችን ቤት አቃጠሎ ባላጋራ ሄዶ ደብድቦ መክቶ ሁሉ ጾባቸው መጣ አሳውሳለሁ። እና ቤት አቃጥሎብን ትንሽ ሳር ቤት ሰርተው እዚያ ያለ የተወለዱ ታናሽ ወንድሜ እና በላቸው ያለችው እሷ ናት። በዚህ ምክንያት ነው በላቸው እንኳን አልካቸው በላቸው ገድሌ ያለችው። በላቸው ማለት በቃ ወንድነቱን ወደውት ማለት ነው። የተያያዘ ትዝ ያለኝ እዛው ወረድ ብሎ እዛው አካባቢ ያለ ታሪክ ይሄንን ለመበቀል ቦምብ ገዝቶ የነበረ ሰው ነበረ። ከተደብዳቢዎች አንዱ ቦምብ ገዝቶ ዛሬ እገለዋለሁ ነገ እገለዋለሁ እያለ ተዘጋጅቷል ሊገለው። ከዛ አንድ ቀን እንዴት ካምሱሩን ፈቶ እንዴት እንደሚወረወር ሲመዘው ሲያጠናው ፈነዳ ቦምቡ። አገር ምድሩ ተናወጠ። ሰውየው ራሱ ሞተ። ራሱ በራሱ ጠፋ። ጽፈዋል። እንዲያውም ድግስ ምንድን ነው ደባ ራሱን ስለት ጉግሱን ማለት ይሄ ነው ብለው ምሳሌ ጠቅሰው አስታውሳለሁ። ወደ ጎጃም ልውሰድዎት። በጎጃም በነበረዎት የልጅነት ጊዜ ቀደም ሲል እንደጠቀስኩት ሰውም እንዳስታወሱት በመከራ ነው ያደጉት። በወላጅ መለያየት ምክንያት በዛ ላይ ይታወቃል የሀገራችን ማህበረሰብ በተለይ አርሶ አደሩ ልጆቹን ጠብቆ መግቦ የማኖር አቅም የለውም አብዛኛው ማህበረሰብ እና ከበርቴ ፍለጋ ዘመድ ፍለጋ ሲንከራተቱ አንድ ቦታ ሲኖሩ 3-4 ልጅ ያለው ሰው ጋር ከሆኑ አቅም ያንስና ልብስ ማይገዛበት እንዲያውም ብርድ ሁሉ ያስቸገረት ዘመን እንደነበረ አንዳንዴም ከብት ጠብቅ ተብለው የተደበደቡበት ጊዜ እንደነበረ አዝመራ አስበሉ ተብለው አንድ ደግሞ አፎ ውስጥ ጭድ ተወጥፈው ጓደኞቹ ደብድበውት እሱ ነው ትልቁ እንትን ነው እሱ ሁሉ አለና ይሄን ሁሉ መከራ እንዴት አለፉት የሚለው ላነሳለሁት ነው። እኔ ምን አልፈዋለሁ እግዚአብሔር አሳለፈልኝ እንጂ እኔ እኮ አቅም የለኝ ጉልበት የለኝ ወገን የለኝ። በየደረስኩበት ማንም ቢደበድበኝ ማንም የፈለገውን ቢያደርገኝ ምን አለኝ? እናቴ የለች በአካባቢ አባቴ በአካባቢ የለም። እኔን እንደ ነጠላ ዶሮ እንደሚባለው ነጠላ ሆኜ በመኖሬ በምድር ላይ ማለትም በሰው ልጅ ላይ ሊደርሱ የሚችሉ ነገሮች ሁሉ ደረሱብኝ እና እነዛ ፈተናዎች ደግሞ የኔን ጥንካሬ ወደፊት ያመጡ ነገር ይመስለኛል። እነዚያ ነገሮች በተለይ ወደዚህ ወደ መንፈሳዊ ትምህርት ቤት ስመጣ ያኛው ነገር እየታሰበኝ ይህን እኮ ብለቅ ወደዚያ ወደ መከራው ዘመን ወደዚያ ልሄድ እችላለሁ፣ ወደ መደብደቡ፣ ወደ ሰው ፊት መያቱ፣ ሰው ፊት እሳቱ እንደዚህ አይነቱ ነገር ስለሚታሰበኝ ያን ነገር ያው የእግዚአብሔር ቸርነት ነው እንጂ እኔማ በምን አቅሜ ለማለፍ እችላለሁ። ድርት በጨምርና በዛ መከራ ያደገ ሰው በዛ ፈተና የመጣ ሰው የሆነ ሆድ የሚብሰው የሚነጫነጭ አመለክፉ የሚሆንበት እድል ሰፊ ነው። እንደሚያውቁት በስነ ልቦናዊ ጫና ምክንያት ተጨቁኖ ያደገ ልጅ በኋላ ሲያድግ ጥሩ ጸባይ አይኖረውም። እርስዎን ግን እኔ ካወቅኩበት ጊዜ ጀምሮ የመጀመሪያ ጊዜ ያወቅኩት ማህበረ ቅዱሳን ጥናትና ምርምር ማዕከል ሲገቡ ነው። እኔ ያኔ ሚዲያው ላይ ባልደረባ ነበርኩ። ካወቅኩት ጊዜ ጀምሮ ሰውን የሚያናግሩት በፈገግታ ነው። ቁጽሮ ገጽ የሚባሉ ፊት ቋጣሪ አይነት አይደሉም። ብሩህ ገጽ ኖት። ፊቶ ብሩህ ደስተኛ ነው። በጣም ትሁት ኖት። ደግሞ ሲበዛ ገራገር የሚባል አይነት ሰው ኖት። ሰው ያከብራሉ። ትንሽ ትልቅ አይመርጡም። እንደዛ ተጨቁኖ ያደገ ሰው እንዴት በዚህ ደረጃ ደግ ይሆናል? እንዴት ሰላማዊ ይሆናል? አመሎ ያልከፋው በሆኑ ምክንያት ነው። ክቡር ዳዊት አንድ የሚናገረው ነገር አለ። ዘምስለ ህሩይ ህሩይ የተከውን ዘምስለ ጠዋይ ተጠውቂ የሚለው ነገር አለ። ማለት ከተሾመ ሰው ጋር ስትሆን ትሹም ትሆናለህ፣ ከጠመጣሚ ጋር ስትሆን ጠምጣሚ ትሆናለህ፣ ከክፉ ሰው ጋር ከሆንክ ደግሞ ክፉ ሰው ትሆናለህ የሚል እንደዚህ አይነት አንድምታ ልንሰጠው እንችላለን። እና ሰው አካባቢውንና ማህበረሰቡን ያለበትን ማህበረሰብ ይመሰላል። በዛ በአጠቃላይ የቤተሰቦች ባህሪ በእናቴም በአባቴም እንደዚህ ደግ ቤተሰብ የሚባሉ ነገሮች ናቸው። ምንም እንኳን ያው አቅማቸው የተወሰነ በመሆኑ በዝቅተኛ የኑሮ ደረጃ ላይ ኑሮ ቢሆንም በባህሪ ደረጃ ከሰው ጋር ተግባብቶ በመኖር ደረጃ እጅግ በጣም የተመሰገኑ ሰዎች ናቸው። ምሳሌ የሚሆኑ ሰዎች ናቸው። እኛ እንኳን በአቅማችን 1-2-3 ፈተና ስታጋጥመን እኮ አውሬ ነው የምንሆነው። ያን ያህል ዓመት ከብትም እንደዚያ ነው። ከወጋው ሮጦ ይዋጋል። ከብት ያው አይደለ ሁሉም ራሱን ዲፌንድ ያደርጋል። ወደ ቄስ ትምህርት ቤት እንዲገቡ ያደረገው የተለየ አጋጣሚ
ምንድን ነው በአካባቢዬ ሰው ቤት ከብት ጠባቂ ሆኜ ስኖር ልጆቹ የሀብታም ልጆች ዌልቱዱ የሆኑት አንድ መርጌታ ተቀጥሮላቸው መርጌታ የተባረክ የሚባሉ ናቸው። በሀገራችን ይማራሉ፣ ብዙ ልጅ ይማራሉ። ዘመዶች አጎቴ ልጆችም እንዲህ ደህና ቤተሰብ የወጡ ልጆች ሁሉ እነሱ ሁሉ እዛ ይማራሉ። እስክሪብቶ ይዘው ሲጽፉ እንደዚህ ምን ሲሉ ምን ሲቋሹ ምናምን ሲያቸው በጣም ይገርመኛል። ሲያዜሙ ውዳሴ ማርያም እንደዚህ መልካ ማርያም ሲያዜሙ ምናምን ሁሉ ሰማቸዋለሁ እና ያ ፊደል ሲጽፉ ደሱ በእስክሪብቶ ይጽፋሉ፣ በእርሳስ ይጽፋሉ፣ ወረቀት ተገዝቶላቸው እና እኔ አገር ቤት ደለል የምንለው ነገር አለ። ዝናብ ዘንቦ እንደዚህ የሚያምር መልክ ያለው ዳቦ ህብስት ዳቦ የሚመስል እንደዚህ መስሎ አፈሩ የሚያምር መልክ ያለው አለ እና እዛ ላይ እኔ ፊደላትን እጽፋለሁ። በየጊዜው በጭኔ ላይም እጽፋለሁ፣ እዚያም ላይ እጽፋለሁ። እኔም ምን እንደሆነም አላውቅም፣ እጽፋለሁ ምን እላለሁ እና እንደገና ደግሞ ይሄ ሃሌሉያ ቆቤን ወሰደው ከገበያ ራሴን ብሎ በድንጋይ የሚል እንትን ሁሉ እንትን አብረን እንትን እንላለን። ይሄ በጥምቀት በዓል ካህናቱ ሲወርቡ እንሰማቸዋለን። ሀዲጎ ወተሳተ ነገደ ነገድ የሚሉትን ነገር ነው እና የቀየራችሁ እናንተ እኛን ቀይረን በራሳችን ስልት እንትን እንለዋለን እና ውስጤ ያለ እንትኑ ስላለ በልጅነቴ ያየሁት ነገር ስላለ በቃና ዘገሊላ አይጋሪ ሁሉ ሆራ እያሉ የሚዘምሩት የሚወረቡት ወረብ በውስጤ ስላለ ለዘሪሁን ምለዋራ በቤተ ከብካብ እንላለን። እኛ አይጋሪ ሁሉ ሆራን እኛ አናውቀውም፣ ግን ለዘሪሁን የሚባል ልጅ አለ። አይጋሪ ሁሉ ሆራ የሚለውን ለዘሪሁን ምለዋራ በቤተ ከብካብ እያን ስንዘምር ነበር። ያ ነገር ተጽዕኖ በጣም እጅግ በጣም ተጽዕኖ ከፈጠሩ የተነሳ አንድ የአካባቢያችን ልጅ እንዲያው ትእዛዙ የሚባል ልጅ ታቦት ምናምን ነገር ሁሉ ሰራ። አብረን እኛ ሰራን። ቤተክርስቲያን ሁሉ እንሰራ ነበረ። ህዝቡ ያን ቤተክርስቲያኑን አይቶ በጣም ተደንቆ ምንድነው ቤተክርስቲያኑ እኮ ርቆናል፣ አቦ ቤተክርስቲያን እዚሁ እነታደለ የሰሩት ቦታ ላይ እንሳለም እያለ መክፈልት እናዘጋጃለን፣ ጠላ እናዘጋጃለን፣ የሴት የወንድ መግቢያ ያለውን እንትን እንሰራለን። የበሬ በአጠቃላይ የቤተክርስቲያን ነገር በጣም ይስበኝ ነበር። በጨዋታ መልክ ነው መሰሩት፣ በጭቃ መልክ እንሰራለን። ቤተክርስቲያኑ እዛ ቆሞ ይስቃሉ። እኛ ስንቀድስ ያጎቶች ልጅ ዘመዱ ሁሉ እዛ ይመጣና ሲነታደ ታቦት እንድ እያለ እዛ ቆሞ ሲያስቀድስ እኛ ስንቀድስ ከበሮ እየደበደብን ስንል እንትን ይላል እና የሚገርመኝ ነገር ያ ቤተክርስቲያን እዚያ እያለን ስንሰራ ነበረበት አካባቢ ቤተክርስቲያን ተሰራ። ከጊዜ በኋላ ሚካኤል ብቻ ተሰራ። ስንብት ሆነላችሁ እና ቤተክርስቲያኑ ሲመረቅ በአጋጣሚ ህንፃ ሰሪ ኮሚቴ ነበር ሆኜ እንትን የምል አንተ እኮ የልጅነት አረብ ሆነህ ደረሰ እኮ ልጆችን ሰብስበህ ታቦት እየሰራ እዚህ እንትን ነበር እኮ ብሎ የሚያውቁኝ ታላላቆች። እንደውም ከአዲስ አበባ ጳጳሳት መጥተው በቅዳሴ ቤቱ ከበረ ብለው የጻፉት እሱ ነው። ጳጳስ እንኳን አልመጡም። ተወካይ አቡነ ቀሲሱ የመጡት በማርቆስ ነበር የጋበዝኳቸው። አቡነ ቀሲሱ መጥተው በጥሩ ሁኔታ ቤተክርስቲያኑ ተመረቀ። የሚገርም ነው እና ያ ፊደሉ እንትኑ ምኞቱ እናቴ መጨረሻ ዘመን ላይ ስትመጣ ስታየኝ ከሰው መሀል ከልጅም ያው እንደ ልጅ አልታታይም ሰው ቤት ወርሶ እና ተናዳ ነው እናቴ የዘመን ቄስ መርጌታ ዘመድ አላት እዛ ወስዳ ያስገባችኝ። ከዚህ የተነሳ ነው ምሳሌያዊ ድርጊቱ ተግባራዊ ሆነ። የሚገርመው አንድ በቤተክርስቲያን ታሪክ እኮ አንድ ሊቀ ጳጳስ በህፃንነታቸው ልጆችን ሰብስበው ከእንጨት መስቀል ሰርተው ህፃናትን ያሳልሙ ነበር ይባላል። ከጊዜ በኋላ እኒህ አባት ሊቀ ጳጳስ ሆነዋል። ይደረጋል ልክ በዛው መንገድ እግዚአብሔር መንፈስ አድሮባቸው የእግዚአብሔር መንፈስ አይቀርም፣ የተመኘው ነገር አይቀርም። ስለዚህ ይሄ የልጅነት ጉጉት ፍላጎት የመጨረሻ መክሊታቸው ምልክት ሆኖ ዶክተር ታደለ ገድሌ አሁን የያዝነውን መጽሐፍ ጨምሮ ከ20 በላይ ወደ 20 የሚጠጉ መጽሐፍትን መጣጥፎችን አበርክተው ራሽያ ድረስ ሂደው አስመስክረው የስነ ጽሁፍ ባለሙያ መሆናቸውን አረጋግጠው ዛሬም እየሰሩ ነው። ወደፊትም ረጅም ዓመት እድሜና ጤና ሰጥቷቸው እንዲሰሩ እንመኝላቸዋለን። አብዬ መንግስቱ ለማ የአባታቸውን ታሪክ መዝግበው አስቀምጠዋል። ቀጥታ ድምጻቸውን ቀርተው እንደወረደ ነው ያስቀመጡት እና አባታቸው አለቃ ለማ ኃይሉ በዘመናቸው ያስተዋሉትን ያዩትን የነበረውን ሁሉ የሚያደንቋቸው መምህራን እየጠቀሱ ተናግረው መጽሐፉ ዛሬ ከሚመሰገኑ መጽሐፍት አንደኛው ነው።
ልክ እንደ አለቃ ለማ ወይም ደግሞ እንደ አለቃ መምህራን በልቦ የተቀረጸ በታሪኩ በእውቀቱ ከህሊናው የማይጠፋ መምህር ዛሬ በኖረ የሚሉት ወይም ደግሞ ዛሬ ያሉ መምህራን እንደነሱ ቢሆኑ የሚሏቸው ትዝ የሚሉት ይኖር ይሆን? እነዚህ በጣም በርካታ ናቸው። ማለት በቅኔውም በዚህ በአቋቋሙም በዚያም በገጠሩ በዜማ ሊቅነታቸው ብዙ ሰዎች በምሳሌነት የምጠቅሳቸው ብዙ ትልልቅ ታላላቅ ሰዎች አሉ። አሁን ከዚያ ውስጥ እኔ የቅኔ መምህሬን ግጫው መንክር የምላቸውን እጅግ በጣም የሚገርሙ ሰው ናቸው። ድንግል ናቸው። የቅኔ ባህር ናቸው። አንድ ጊዜ ደብረ ምዕራፍ ጨጎዴ ሀና ሄጄ ነበር። ፒኤችዲ ስሰራ ጥናት ለማድረግ እዛ ሄጄ ነበር እና እዛ ድንጋይ በረ ስላሴ የሚባል አለ። ዳሞት ድንጋይ በረ ስላሴ ነበር የሚያስተምሩት መጀመሪያ እና ሊቃውንት ያሬድ ሽፈራው እሳቸው ጋር ቅኔ ቤት ነበር የሄድኩት። ስሄድ 500 ያህል የቅኔ ተማሪዎች ነበሯቸው። የግጫው መንክር ተማሪ መሆኔን ስነግራቸው እኔም እሳቸው ጋር ተምሬያለሁ፣ ድንጋይ በረ ስላሴ የኔ መምህር ነበሩ እና ወደ እናንተ ወደ ደጀን መጥቶ ጉባኤ እዛ የቅኔ ጉባኤ እንደመሰረቱ እዚያ ሲያስተምሩ እንደነበረ ሰምቼ ነበር። ከጊዜ በኋላ መጡና ጣና ውስጥ ገቡ። ጣና ገዳም ሞቱም አልተባለም፣ እንደዚህ መሆኑ አልተባለም። የደረሱበት ሳይታወቅ ቀረ። ሰውም አልቀበራቸውም። የሚገርም እንትን ነበራቸው፣ የሚገርም ብሕትውና ነበራቸው። ዕፀ መሰውር ሁሉ አላቸው። ዕፀ ሕይወት አላቸው። ማለት ከጉባኤ ደጀን 30 ኪሎ ሜትር ይሆናል። እዛ አይታቸው እዛ ይታያሉ። የሚገርም ነበሩ እና ታላላቅ ሊቃውንት ምልህ እንደዚህ በዚህ በከተማው ማህበራዊ ሕይወት መንፈሳዊ ሕይወት ታውቀው እንደዚህ በሚዲያም ቀርበው እንደዚህ ሰው ያወቃቸው ሰዎች ባይሆኑም ብዙ ሊቃውንት በገጠር አካባቢ ብዙ ሊቃውንት አሉ። ብዙ እኔም አደንቃቸው በዜማውም በቅኔውም በስነ ምግባራቸውም በጣም እንዲያው ምሳሌ በድንግልና ሕይወታቸው እነሱ ተከተለ ድንግል መሆን አለብኝ፣ ጳጳስ አይተህ ጳጳስ መሆን አለብኝ ብለህ እኔ አሁን ለምሳሌ በልጅነቴ ብፁዕ አቡነ ማርቆስን ስልጣነ ክህነት ከተቀበልኩ በኋላ ሳያቸው እጅግ በጣም ውስጤ የመራራትና የእግዚአብሔር መንፈስ የመከተል ነገር እንደ ጳጳስ እሆናለሁ ብዬ እሳቸውን ሁሉ ጊዜ ምሳሌ ያደርጋቸው ነበር። እውነቴን ነው የምልህ። ግን አሁን እሳቸውን ብዙ አሁን ስፈልግ ፎቶግራፋቸውን ፈልጌ ላገኛቸው አልቻልኩም በአጋጣሚ። እና ምሳሌ የሚሆኑ ሰዎች ብዙ ሊቃውንት አሉ። ነገሌ ብለህ ምን ተጠርቶ አያልቅም። በርካታ ሰዎች ናቸው። እርስዎ እየመሯቸው በጨለማ እየሄዱ ውጭ ዳሬ መውጣት ነው የሚባለው በዘመኑ አነጋገር፣ በገጠር አነጋገር ወደ መጸዳጃ ቦታ መሄድ ማለት ነው። እየወሰዷቸው እያሉ አብሪ ኮከብ ከአንድ አቅጣጫ ወጥቶ ወደ አንድ አቅጣጫ በፍጥነት ሲገባ ያዩታል። ከዛ አይነ ስውር ናቸው መምህሩ ይነግሯቸዋል። እሱ አብሪ ኮከብ እኮ የንታ ከዚህ ወጥቶ ወደዚህ ሄደ ሲሏቸው ከባድ ነገር ይከሰታል በቅርቡ ብለው የሆነ ትንቢት ተናገሩ። በቅርቡ የተከሰተውን ያስታውሱታል? እስኪ ንገሩን። እነዚህ እኔ መምህር መርጌታ ዘሩ ይባላሉ። ጉባኤ ሀገረ ሰላም ጊዮርጊስ የበቁ አባት ናቸው። የሚገርም ነገር በሳምንት አንድ የተወሰነ ነገር ከቀመሱ በቃ እስከ ሳምንት አይበሉ፣ ምንም ነገር አይበሉ። እንደ ውሃ ይጠጣሉ። በቃ እንደዚህ በዘመነ ጽጌ ቤተክርስቲያን እያገለገል እንደዚህ ይዘኝ ውጣ ምናምን ሽት ምናምን ነገር ልክፈል ይዘኝ ውጣ ምናምን አሉኝና እያቸው ስወጣ እንደተባለውም ይሄ ሀገረ ሰላም ጊዮርጊስ የሚባለው ከፍ ካለ ቦታ ላይ ነው ያለው እና የደጀን ከተማ ታያዋለህ ፊት ለፊት በመሀል አባይ ሸለቆ አለ እና ከዛ ከደጀን አካባቢ በጣም በኃይለኛ ጨረቃም ናት ተወርውሮ አብሪ ኮከብ እንደገና ደግሞ ወደዚህ ወደ ሸበል የሚባል ሀገር አለ። ሸበል ወረንታ በመሀሉ ላይ ሶሃ የሚባል ወንዝ ሰንጥቆት እንዳባይ ሸለቆ የሚሄድ አለ። ከአባይ ወንዝ ጋር ነው የሚገናኙ መጥተው እና ከደጀን ተነስቶ እዚያ ላይ አረፈ። ወደ ሸለቆ ገባ።
እና ደነገጥኩ። ደግሞ አካሄዱም ሲሄድም በጣም ጨዋታ አለው ብሎ ሲሄድ ምንድነው ሲሉ አባታችን ወደ ጌታ ዞር እንዲህ ነው እኮ ምናምን ነገር በጣም ነው እያበራ ሄደው ኃይለኛ ነው። ልክ ሮኬታው እንደሚሄድ ሩሲያ እና ማናት ሩሲያ ምን ብለው አሜሪካ ምን ብለው እስራኤል ለኢራን ልክ እንደዚያ ነው የምታየው ሲሄድ አብሪ ኮከቡ እንደዚያ ቆጠረው ስነግራቸው አይ ክፉ ምልክት ነው ይሄ በሀገራችን ላይ ክፉ ነገር ይሆናል፣ ወይ ንጉስ ይሞታል ይሻራል፣ ወይ ጳጳስ ይሞታል አሉ። እርግጠኛ ሆኖ ነው የሚናገሩት። ትልቅ ሰው ብቻ ትልቅ ውድቀት ነው በሀገራችን ላይ አሉ። ከዛ ቆየና አቡነ ባስልዮስ ጳጳሱ ሞቱ ተባለ። ቆየና ንጉሠ ነገሥቱ ካልጋቸው ተናውጠው ወደቁ። በዛ ወቅት ባስልዮስ ማለት ብፁዕ ቅዱስ አቡነ ባስልዮስ ፓትርያርኩ የመጀመሪያው ፓትርያርክ ማለት ነው ተመልካቾቻችን። እና እንዲህ አይነት ነገር በህይወት ያየው እሳቸው በተናገሩ በዛ ምልክት ምክንያቱም የድሮ ሰዎች እግዚአብሔር እንዴት አድርጎ እንደሚወዳቸው እንዴት እንደሚቀርባቸው ዘመኑ እንዴት እንደሚዋጁት እንዴት እንደሚሉ በጣም የሚገርም ነገር ነው። ይሄ ትንቢት የሚባለው ነገር ቀድሞ ለነቢያት ለካ ትንቢት የተባለው ቀላል ነገር አይደለም። እና አሁንም እኮ ትንቢት የሚናገሩ የሚሆነውን ወደፊት የሚሆነው ነገር የሚያውቁ ሰዎች አሉ። ምናልባት እንዲሁ ከከተማ እየራቁ ከተማው የተንኮል የማጭበርበር ስራ ስለሚሰራና መንፈስ ቅዱስ የማይቀርበው አይነት ሰው ስለሚበዛበት ሊሆን ይችላል እንጂ እንደዚህ አይነት ሰዎች ምናልባት ከተማም እንደዚህ በስውር ሊኖሩ ይችላሉ። ቅዱሳን ጸሎተኞች፣ ለሀገርም የሚያዝኑ ጸሎተኞች፣ ባህታውያን ቅዱሳን ሊኖሩ ይችላሉ። የግድ ጫካ ውስጥም ሳይገቡ ከተማም ባህታዊ ሊኖር ይችላል። እግዚአብሔር ለተአምራቱ ለጸጋው ለበረከቱ ዘመን ስለማይገድበው ወለተሃሮ የምንከርሰበው ብሎ የፈጠራቸው ሰዎች ለመልካም ነገር የተፈጠሩ ሰዎች ይህን ነገር ዛሬም ይኖራሉ። ተመልካቾቻችን ይሄ ብቻ አይደለም የንግርቱ ፍጻሜ እንደሰማችኋቸው፣ ሌላም ላስታውሳቸውና እርሳቸው ይነግሯቸዋል። ከዛ በኋላ ደግሞ አንድ የተከሰተ ነገር አለ። አንድ ዲያቆን ጠምዶ እያረሰ ያለ ከባድ ዝናብ ይመጣል። ዝናቡን ሊያባራ ወደ አንድ ጫካ ይጠጋል ዛፍ ስር። አንዲት ደግሞ ጉብል መልከ መልካም ኮረዳ እሷን ልታባራ ትጠጋለች። አንድ ክፉ ነገር ተፈጸመ። ምን ነበር ዶክተር? ይሄ እዚያው ሀገረ ሰላም ጊዮርጊስ የተባለው ዜማ ቤት መርጌታ ዘሩ ዜማ ቤት እያለን ነው። እና አንድ ዲያቆን ገበሬም ነው ቤተክርስቲያን ተቀጥሮም ቅዳሴ አገልግሎት ይሰጣል። እና በአመት የተቀጠረው 6 ብር ነው። 12 ሽልንግ ይባላል በአመት በወር 1 ሽልንግ ማለት ነው። እና ተቀጥሮ ያገለግላል። ሲያገለግል እንደዚህ ሰኔ ገመገም ላይ ሲያርስ እንደዚህ ወረድ ካለ ቦታ ላይ ሲያርስ ኃይለኛ ዝናብ ይመጣል። ወሬዎችን አቁሞ እዚያ ላይ ይጠለላል። ሲጠለል እሱ ራሱን እንደነገረን ነው። ሲጠለል የሆነ ልጅ ደግሞ እንጨት ሰባሪ ወይም ነቃሚ ልጅ እዛ ትጠለላለች። ከዛ ይሳሳታል። ዲያቆን ነው እንግዲህ በዝሙት ወደቀ። ከዛ አለቀሰ፣ አዘነ። ከተቀጠረ ወደ 5 ወሩ ነው። አሁን መቀደስ አይችልም። እና ይህንን ችግር ለቤተ ክርስቲያን ተናገረ፣ እንደዚህ መሳሳቱን። ከዛ የእሱን ገንዘቡን ወረድ ተቀብሎ በልቷል፣ ተሰጥቶታል። ለመነኝ የኔ ቀሪውን ዘመን እኔ በነፃ እርሱ እየገቡ ይቀድሱለት ነበር። አገልግሎት ሰጠውለት። ያ መልካም ነገር የሰራሁት ነገር ከዛው ደግሞ ተነስቼ ወደ ቅኔ ቤት እንደሄደ ረዳኝ። እንደዚህ በልጅነቴ መልካም ነገር የሰራኋቸው ስራዎች ናቸው ብዬ አስባለሁ። በነገራችን ላይ ድምፃዊ እንደነበሩ ድምፃዊ ነኝ አንብቤያለሁ። ልክ ነው። ያ ድምፅ ዛሬ ይኖር ይሆን? እንስማው ወይስ ደክሟል? አይ አሁን በተለያየ ምክንያት የድሮን ነገር መልሶ ማምጣት የሚቻል አይመስለኝም። አይደለም አሁን በድምፅ ቀርቶ ቅኔ ራሱ ስቀኝ እንደ ሮኬት ነው ወረወሩ እንትኑ ላይ ቅኔ ማለት የሆነ ብቻ ውስጤ እንትን የሚገፋኝ የሆነ ኃይል አለ። ግን አሁንም ቅኔ ስቀኝ እንደዚህ ቀስዬ አብያል ነገር ቅኔው ራሱ ተፈጥሮ ራሱ የሆነ እንደ ጀግና እንደሚያስፎክር ነገር
እንደሆነ እንደው ውስጥ ፈንቅሎ የሚወጣ አይነት እንደ ጥይት ነው የሚሄደው። ኃይል አለው። ምስጢሩ ይመስለኛል። ምስጢሩ እንደዚህ ስለሚልህ የምስጢሩ ኃይል አንተን በቃ ወደ ሌላ ዓለም ይወስዳል። ቅኔ ባህሪው እንደዚህ ነው እና ድምፅም እንደዛ ነው። በዛ መንገድ መተው በዲቁና ቅኔ ያን የመሰለ የቅኔ ባለሙያ እንዲያውም ያስታውስ ከሆነ መጽሐፉ ከመታተሙ በፊት ዶክተር ታሪኩን መቼ ነው የሚጻፉልን እንጂ ያልኩት የሆነ ጊዜ ከ2 ዓመት በፊት የሞከርኩ ነው አለ የሰራው ነው አሉኝና ርዕሱን ግን ከድብትርና እስከ ዶክተርና አይሉትም እንደ ያልኩት ነበርና ያ የደብተራነት ማለት የአገልጋይነት ዘመን ማለት ነው። ስድብ አይደለም ተመልካቾቻችን። ከዛ ከመንፈሳዊ አገልጋይነት ደግሞ ወደ ዶክትሬት ተዛውረው ዓለማዊ ስነ ጽሁፍ ላይ ጋዜጠኝነት ላይ ረጅም ጊዜ ቆዩ። ይህን ያነሳሁት ለምንድን ነው? ያን ጥበብ ትተው ወደዛኛው ሲሄዱ መሀል ላይ ያለው የሽግግር ሰዓት ምክንያቱ ምን ይሆን? በዚህኛው ያልቀጠሉበት ምክንያት ምንድን ነው? በዚህ በአብነቱ ብቻ ቀጥለው ዘመናዊን ትቶ ወይ የታወቀ የጉባኤ ቤት መምህር ወይ የታወቀ ቅኔ እየዞረ የሚዘረፍ የሚቀኝ እንደ ሌሎቹ እንደነ ማዕበል እንደምንላቸው እንደ ፈንቴ በደመና ጠቅሰው እንደሚሄዱት እንደነ ተዋናይ ያልሆኑት ወደዚህ ወደ ዘመናዊ የመጡት በምን ምክንያት ይሆን? ከባድ ጥያቄ ነው። እኔንም ያሳዝነኛል። የነበርንበት ነባራዊ ህይወት እና ይሄ የዘመኑ ስልጣኔ አብሮ መከሰት የአስኳላ ተማሪዎችን ወይም ደግሞ ዘመናዊ ተማሪዎችን ያለባበስ፣ የንጽህና አያያዝ፣ የትምህርት አይነታቸው፣ የኑሮ ህይወታቸው እኛ ደግሞ ለለሰን እነሱ ደግሞ የሆነ ጫማ አድርገው ተጫምተው እንደዚህ አምሮባቸው እንደዚህ የትኑ ሳይ ምንድን ነው እኛ ቤተክርስቲያን ውስጥ እንደዚህ ሆነን ኮሰስ ብለን የምንታየው ለምንድን ነው እንደዚህ እላለሁ። በተለይ እዛ አቋቋም ቤት እያለን ኃይለ ሚካኤል የሚባል የትምህርት ቤት ርዕሰ መምህር ነው የሚባለው። እሱ ሁልጊዜ እሑድ እየመጣ ያስቀድሳል ሄደዋል። እኛም ያው ቅኔ እንቀኛለን፣ ማህሌት እንቆማለን እና የልጅነት እንትን ነው። ለምን ዘመናዊ ትምህርት ቤት አትገቡም ምናምን ነገር ይለናል እሱ ሰውየው። አይ እኛ እንኮነናለን፣ የዘመኑ ትምህርት መማር በጣም የሆነ አለ አይደለም ከእንትን ጸረ እምነት እንደሆነ ነው የሚነገረው እና እንኮነናለን እንላለን። እና አሁን ያመምሩ ኃይለ ሚካኤል ርዕሰ መምህሩ ምንም የምትኮነኑበት አሁን ተምሬያለሁ፣ ቤተክርስቲያን ልጅ ነኝ፣ ዲያቆንም ነበርኩ፣ የሸዋ ልጅ ነኝ። ምንም አትኮነኑ፣ ምን ተኮነኑ፣ ቤተክርስቲያን መጥቼ እያገለገልኩ ነው፣ ዝም ብላችሁ ነው እንጂ ምናምን ነገር ይለናል። ኋላ ያንን አባ ዮሴፍ የሚባለው ጓደኛ ደግሞ እንግባ ምናምን እኔ እኮነናለሁ ምናምን ነገር አለ። ለምን 12ኛ ክፍል ድረስ ተምረን አይተን እንዲያው ስልጣኔው ወይም ደግሞ እውቀቱ ምን እንደሆነ አይተን ተመራምረን ኋላ ቤተክርስቲያናችን ማንም አይከለክልም እስከ 12 ገብተን እንማር ምናምን አልኩት። እኔ አላደርገውም፣ አባቴም ሚስት ሊደረግ ተዘጋጅቷል፣ አላደርገውም ምናምን ነገር ይላል። አሁን እኔ በዚህ መሀል ፋሲካ ወደ ቤተሰቦቻችን እንመጣለን። በ10 እና በ5 ሳንቲም ዶሮ ገዝተን ደጀን እንመጣና ትንሽ ገንዘብ አገኘው እና በሌላ ቀደም ሲል ጥቅምት የንጉሠ ነገሥቱ በዓል ሲከበር የደጀን ተማሪዎች ባለባበስ ተሽቀንድረው አምረው ምናምን ነገር መንግስት እንደ ዳዊት ቡራኬ እንደ ሴም እንዳንተ የተሰጠው ማንም ሰው የለም እንደ ማቱሳላ እንደ አብርሃም እያሉ እየዘመሩ ሲሄዱ እዚያ ቆሜ ተመለከትኳቸው፣ ሴቶችንም ወንዶችም። በተለይ ደግሞ አንደኝ ሰንደቅ ዓላማውን ኢትዮጵያ ሰንደቅ ዓላማ ይዛ የምትመራ የሆነች ልጅ አለች። ወይ ጉድ! አሁን እንደዚህ አይነት እንትኖች በህይወታቸው እንደዚህ እውቀት ተምረው እንደዚህ ከተማ ሊሆኑ በንጽህና የሚኖረው እንደዚህ በጣም እንደዚህ መኖር ስንችል ለምንድን ነው እኛ እዚያ የምንሰቃየው? አባ ዮሴፍ አልኩት እና ትኮነና አስኳላ መከከባ ትኮነናለህ ይለኛል። እኔ ግድ የለም እስከ 12ኛ ክፍል ልሞክረውና መኮነኔንም አለመኮነኔንም አይቼ እንደገና እመጣለሁ። አንተ በመርጌታ ሆኜ እጠብቃለሁ። መርጌታ እሱ ተሾመ፣ መርጌታ ሆነ ተሾመ። እኔ ደግሞ አንተ ሁለት መርጌታ አንድ ሀገር ላይ ስለማይሆን ሌላ ሀገር ትፈልጋለህ ይለኛል። መርጌታ ለምን? አይ ምንም ችግር የለም፣ የእናቴ ሀገር አለ፣ እዛ መርጌታው ለቋል፣ እዛ እሄዳለሁ፣ እዛ መርጌታ ሆናለሁ፣ ምንም ችግር የለም። ግን እኔ አስኳላ እስከ 12 ተምሬ ነው የምመለሰው እንጂ እኔ እንደዚህ እንትን አለን እምለዋለሁ። በኋላ በዚህ በሀሳብ ተለያየን። አቋቋም ለመማር እንደገና ወደ ደብረ ማርቆስ እንደሄድኩ
በዛው ቀረው። ጎልማሶማ ኢማን እየተማርን ቤተክርስቲያን ማርቆስ እያገለገልኩ እዛ እየታየሁ የሚያስቀርብም ነገር የለም ለነገሩ እዚያ ኋላ ዘመናዊ ትምህርት ቤት ገባሁ። እገሌ ወገኔ ያለኝ የሚረዳኝ ሰው አለ እገሌ ምን የምለው ነገር ሳይኖር ቁራሽ እየለመንኩ ማለት ነው። ስማር ውልና ቁራሽ ነው የምለው እና በዚህ አይነት ሁኔታ ተጀመረ። ዝም ብሎ በቃ እንደ ቀልድ ነው እንጂ አስበውበት በአጋጣሚ ነው። ማርቆስ ነው እስከ 5ኛ ከተማርኩና ከበደኝ ኑሮ። ራብ አልችላልኩ። በቃ በቀን አንድ ጊዜም ለመብላት የሚያስችል ነገር አልተፈጠራል። ከዚያ ወደ እናቴ ሀገር መጣሁ። እዚያ ደግሞ ስመጣ ደግሞ አጎቴ ቄስ ነው እኔን ይጠብቃል መርጌታ እንደሆን። እሱ ደግሞ ዘመናዊ ትምህርት ቤት መግባቴ ሲያይ በፍጹም ተቆጣ። ቤተክርስቲያኑ እንዳይገባ ምናምን ጋር እየዋለ ቤተክርስቲያን ያረክሳል ብሎ ካቶሊክ ሆነ ነው የሚባለው ደግሞ ወተለከ ተባለ እና እናቴ በድብቅ እናቴ ታመላለስልኛለች ትሰጠኛለች። እዚያም ሀገር ላይ ለመታየት ባላገሩ ሁሉ እኮ ወተለከ እያለ ባላገሩ ሁሉ ትናል አተናተነኝ። ከዛ በኋላ እዚያ ደጀን ከገጠር መመላለሱት የግርማጃ ነው ዘውድ በዓል የሆነ ጽሑፍና ግጥም እንዳቀረብኩ በዚያ የሆነ ሰው ከኔ ጋር ትኖራለህ ብሎ ወሰደኝ። በዚያ አስተማረኝ። አንድ ፋርማሲ የሚገርመው ነገር ግን ያ በየራሴ ገርፈኝ የነበረው ባላገር ታሞ መጣ። እኔ ሐኪም ሆንኩ። ከ5 ዓመት በኋላ ሐኪም አስታወስኩት። መድፌ ወጌ መድኃኒት ተቸርቻሪ በቃ የታወቅኩ ገዋን ለብሼ በቃ ምን ታደለ እኮ ዶክተር ሆነ እየተባለ ግን ከዛ በልጅነት ላይ የደበደቡት ሰውዬ መጣ። ታሞ መጣ እና መድኃኒት ይሄ እኮ ሰውዬ እኔ ሀገር ሰው ነው እንደዚህ ዘመዴ ናቸው ምናምን ስለው በቃ በነፃ እናከማቸዋለን ይጉ አለ። ደግ ሰው ነው፣ የዋህ ሰው ነው። አቶ ታፈሰ የመጨረሻ ደግ ሰው ናቸው። ታፈሰ በላይነህ በጣም ስንቱን ተማሪ የሚረዱ ፋርማሲስት ነበሩ። ቡሬም ነበሩ፣ ፍኖተ ሰላም ነበሩ፣ ማርቆስም ነበሩ፣ ፈለገ ብርሃንም ነበሩ። ብዙ የታወቁ ሰው ናቸው። አዲስ አበባ መጥተዋል። በኋላ ሆቴል ከፍተዋል። አዲስ አበባ መጥተው አሁን ልጆቻቸው ጋር ወደ አሜሪካ ነው ሄዱ እና ልናከመው ስል ይሄ እኮ ታደለ ገድሌ ነው ልዩ ነው የደበደበኝ። ሰውየው አልደበደበኝ፣ ልጁ ነው ለካ ልዩ ደበደበኝ እና እንዴ እሱ ከሆነማ መርዝ መርፌ ይወጋናል ይገለኝ ነው እንዲህ በልቀስ ብለህ ወደ መንግስት ሐኪም ቤት ወሰደኝ ብሎ ቀስ ብሎ እንዲያር ተሸክሞ በሳንሳ ተሸክሞ ቀስ ብሎ ሄዱ። ልንረዳቸው ነበር እኛ እና ወይ ጉድ እኔ በህይወቴ እንዲሁ ይሄ ሰውዬ በድለኝ ነበር። ግን እጅ ላይ አሁን እንዲያመጣው ለፈተና ነው እንዲሁ ግርም አለኝ። በጣም የሚገርም ነገር እኮ ሊያስተምረው ፈልጎ ነበር። በጣም እሱንም ሊያስተምረው እኔንም እንዲሁ እንዲህም አለ ለካ እንድል አደረገኝ። እድለኛ ነዎት። ግን የበደሉት ሰዎች ደረጃዎትን አይተው ነው ያለፉት። ማለት ከፍ ብለው ራሱ የተሻለ ደረጃ ላይ ሲሆኑ ማየታቸው እያዩ ነው። ዛሬም ያሉ ያኔም አይተዋል በልጅነቱ። እያዩ ነው። እግዚአብሔር ይመስገን። እንግዲህ የንዋይ ጸጋ የንዋይ አምድ አላከበትኩም። የገንዘብ ጸጋ የለኝም፣ ግን ይቺ የፊደል ጸጋ ግን አለች። ይበልጣል እኮ ገንዘብ አይገዛውም። ይሄን ስለ መምህራን ኮሌጅ የተለየ የሚሉኝ ነገር ከሌለ ሻሻ እንሂድ፣ ካለ ግን ስለ ኮሌጁ ነገር ይበሉኝ። እዛ የገቡበት አጋጣሚና የተመረቁበት የትምህርት ደረጃ። ኮሌጁ ምንድነው በጣም የሚያስደንቀኝ በዚህ በስነ ጽሁፍ፣ በአማርኛ ስነ ጽሁፍ፣ በእንግሊዝኛም ስነ ጽሁፍ በጣም ኳሊፋይድ የሆኑና አንቱ የተባሉ መምህራን ነበሩ እና ምናልባትም የስነ ጽሁፍ ምኞቴን እውን አደረጉልኝ ብዬ የማስባቸው እዛ ኮተቤ የተማርኩት ትምህርት ነው። ከዛም ደግሞ 3 ዓመት ያህል 4 ዓመት ያህል ትግራይ ተመድቤ በመምህርነት የሰራሁበት ዘመን ብዙ እውቀት፣ ማህበራዊ እውቀት፣ ፖለቲካዊ እውቀት፣ አካባቢያዊ እውቀት ብዙ ነገር እንዳገኝ ረድቶኛል። ከኮሌጁ መመረቄ ማለት ነው። ቋንቋና ስነ ጽሁፍ፣ አማርኛና እንግሊዝኛ በዲፕሎማ እና ከትግራይ ነው እንግዲህ ወደ ውጭ ሀገር የሄድኩት። ከዛ ነው ከዛ አዲስ አበባ ተመርቀው ዲፕሎማዎትን ይዘው ትግራይ አስተማርኩኝ። ሲመደቡ ትግራይ ደረሰዎት? አለድም ብዬ ብዙ ቆይቼ ነበር ሳንገራግር። ያው መጨረሻ ላይ የአቶ ሐዲስ ዓለማየሁ የወንድም ልጅ ዝናሽ ከበደ የምትባል ልጅ አለች። እሷም ከኛ ጋር ወደ 7-8 የምንሆን ሰዎች ትግራይ የተመደብን ልጆች አለንም እስከ ህዳር ድረስ
ደሞዝም አልወሰድንም። እዚያ አንድም ጦርነት አለበት ቦታ ላይ ህወሓት የዛን ጊዜ በጣም ጦርነት እያካሄድ ስለነበር የጦርነት ሜዳ ነበረ። ሻዕቢያም አስመራ ያሉ ልጆች አስመራ ያሉት እኮ በአውሮፕላን ሄደው እዚያው አስመራ የተመደቡ ልጆች አደኛ ጓደኞች። እኛ ግን አንድም ብለን ብዙ ቆይተን ነው እንደዚህ ጌትነት ዘገየ የሚባሉ እነዚህ ልጆች አንድም ብለን ቆየን። ካለ መጨረሻ ላይ እሷ አንድ ቀን ተሰባሰበችን። እኛ እንዲያውም እሷ አቶ አዲስ አለማየሁ ብዙ ሰው ስለሚያውቁ እሷን እዚህ አዲስ አበባ ያስመድቧታል የሚል ተስፋ ነበር። ግን እሳቸው ስጠይቃቸው የኢትዮጵያ ሕዝብ ወደቅበት አለበት ቦታ ላይ ሁሉ አስተምር እንጂ እኔ በዘመድ እዚህ አላስቀረሽም ብለው ተስፋ አስቆርጠዋታል። እዚያ እንሂድ አለችን ሰብስባ። ከዚያ ተሰባስበን በአንድ አውሮፕላን ተሰባስበን ትግራይ ሄድን እና አዲግራት እኔም አዲግራት ደረሰኝ። እዛ ነው ያስተማርኩት። ጥሩ ዘመን ነበር፣ ጥሩ ጊዜ ነበረ። ህዝቡ ጥሩ ነው፣ ሰው አክባሪ ነው። እንዲህ ዛሬ እንደሚወራለት አይደለም። ህዝቡ በጣም እምነት አለው፣ ሰው አክባሪ ነው፣ እንግዲህ አክባሪ ነው። የተለየ ህዝብ ነው። በቃ ፈጣን ነው፣ ፈጠራ ሰው ነው። እንደውም አንድ ቦታ ላይ የአዲግራት ህዝብ እንደ ሀረር ህዝብ ቶሎ የሚገባባ ህዝብ ነው። ቶሎ የሚገባባ እንደዛ አይነት ተግባቢ ነው። ተግባቢ ነው። በመሰረቱ የህዝብ ባህሪ እኮ ይሄ ነው። አንዳንድ ግለሰቦች ናቸው እንጂ እኮ ያበላሹት። አሁንም ቢሆን እውነት ነው። ህዝቡ እኮ አሁንም ራሱ ነው። እውነት ነው። ህዝብ ነው። እዚሁ ላይ ለያዘውት ትዝ አለኝ አንድ ታሪክ። እዛ እንደሄዱ በአዲስነት አካባቢውን ሳይለምዱ ገና ፍየል ከመድረሷ ቅጠል መበጠሷ እንደሚባለው የጉርምስና ምልክት ይሁን የዋህነት ይሁን አይታወቅም። ከኮረዶቹ ጋር አንድ ቦታ ሻይ ቡና እያላችሁ በተፈጠረ ነውጥ እስር ቤት ገባችሁ። ይሄ አጋጣሚ ትዝ ይሎታል? በመሰረቱ ይሄ አጋጣሚ እኔን ያሳዝነኛል። ለምንድን ነው የምኖረው? እኔ የሆነ ልጅ እዚህ መብራን ኮሌጅ ያውቀኝ የነበረ ልጅ ነው። እሱ ቤት ነበር የምኖረው። ከዛ እንደ ክንፈ አበራ የሚባል ደግሞ አብረን እዚህ ከኛ የተመረቀ ግን የአዲግራት ልጅ የሆነ አዲስ ዓመትን አብረን እናክብር ምናምን ነገር የገናን በዓል ይለናል። አይ እኔ የገና በዓል ቤተክርስቲያን ሄጄ ነው የማከብረው በልማዴ እና ሽል እንዳ ቂርቆስ ነው የሚባለው እዚያ ቤተክርስቲያን ናቸው። እዚህ ሄጄ ባደር ነው የሚሻል ምናምን ብለው ኧረ በፍፁም እዚያ አትሄድ አንተ እንግዳ ነህ፣ ለአካባቢው እንግዳ ነህ። እዚህ ኢትዮጵያ ሆቴል እዛ ስንጫወት እናደራለን። ብር 50 ብር አዋተናል። እኔም 50 ብር ከፍዬልሃለሁ፣ ደሞዝ ትከፍለኛለህ፣ ተደብረህ እዚህ ከምታደር ምናምን ብሎ እዛ ሄድኩኝ። እኔ ዝም ብሎ እንዲሁ ጨዋታ እንዲህ አይነት ነገር ነው ይመስለኝ። እነሱ እያንዳንዳቸው 6 ናቸው፣ እኔ 6ኛ። አንዳንድ እንትን ይዘው ይጫወታሉ። የኔ ስህር ደግሞ የመጣችና ሰላም አለች ልጅ ድንግጥ አድርጎኝ። አሁን እዚያ ስንጫወት እየበላን ገና እራት እየበላን እያለን ተኩስ ተከፈተ። እጅ ከፍንጅ ተባለ፣ ተያዝን። ጆልያችዝም የሚባል በመንግስት ሚዲያ ሁሉ የሚነገር ነበር። ጆሌዎችን እናጠፋለን ምናምን የሚሉት ከአዲስ አበባ ምናምን ሁሉ ጆልያችዝም የሚባል የአስተሳሰብ ድህነት ዝቅጠት እየተባለ አብዮትን የሚቀለብስ አስተሳሰብ ነው ተብሎ ሰው ይታሰር ነበርና በዚህ ምክንያት ታሰር። እኔም በአጋጣሚ ፍየል ከመድረስ ሆነና ታሰርኩ። በመጨረሻ ላይ በአንዲት ሴት ልጅ ጠበብ ምክንያት እስር ቤት አብረው ታስረው ሴቶችም እናንተም በበር ቀዳዳ የሆነ ወረቀት ወረወሩና የሆነ ኩምሳ ምጽላልን ሊያገባ ቀለበት ያስር ነበረ። በዚያ ምክንያት ተገኙልን ስላለን በዛ ነው የተገኘ ነው እንጂ ለሌላ አይደለም ተባለ። ሰውየውም ያን የአውራጃ አስተዳዳሪው እና አውራጃው ፖሊስ አዛዥ መክረው ዘክረው ሁለተኛ እንደዚህ እንዳታረጉ ምናምን ብለው ታሪኩ ያስተምራል። በየዋህነት እንደዚህ ብሎ ሰው ሻይ ቡና ሲሉ አይተው ገብተው ከዛ በድንገት ተኩስ ተኮሰ። የተኩሱ ዓላማ የነበረው ምንድን ነው? እንትን ነው በዚህ ዘመን ሀገር በጦርነት እየተናጠች እኛ በጦርነት እየወደምን እያለቅን እናንተ እዚህ ትጨፍራላችሁ ወይ በሚል ነው ግርግሩ። በኋላ ግን በእግዚአብሔር ጥበብ ተፈተው ከዛ ተመልሰው እንደገና አመልክተው ነበረ መሰለኝ ውጭ ሀገር ለመሄድ። እሱም አልሳካ ብሎ በብዙ ጥረት ግን እግዚአብሔር ረድቶት እድሜው ከ25 በታች የሆነ ነበረ መስፈርቱ። እንዲሁም 25 ዓመት ከ3 ወር ነው ተብሎ ተጽፎ አንድ ቀንና ሰው አቃቅሞት 3 ወሩን ቀንሶለት ዶክተር መከተ የሚባል ነበረ የከፍተኛ ትምህርት ኮሚሽን የተማሪዎች ውጭ ሀገር መመዘኛ የሚልክ እሱ 3 ወር የሚለውን ሰረዘና 25 ዓመት ብሎ ራሽያ ሄዱ። እኛ መነሻ ሰተናቸዋል፣ እናንተ ግዙና አንብቡት። አሁን ግን ወደ ራሽያ ደርሰን እንምጣ እስኪ ለአንድ አፍታ። እርሶ 6 ዓመት ነው የቆዩት፣ እኔ ደግሞ 6 ደቂቃ ያክል እዚህ እንወያይበት። ራሽያ ሄደው ለመጀመሪያው ዓመት ቋንቋውን እስክትለምዱት መሰለኝ አካባቢውን እስክትገነዘቡት የስነ ጽሁፉ ለዛ እስኪገባችሁ ይመስለኛል ቋንቋ ነው ስትማሩ የነበረው ቋንቋውን ብቻ ማለት ነው። ከዛ በኋላ ወደ ጆርናሊዝም መረጡ። እንደዛ ነው ባህሉ። 1 ዓመት ቋንቋ አጥንቶ ከዛ ፊልድ ይመረጣል። ፊልድ ይመረጣል። ጆርናሊዝም፣ ጋዜጠኝነትና ተግባቦት ትምህርት መረጡ።
ከ6 ዓመት የትምህርት ቆይታ በኋላ ነው የመጡት። ራሽያ በቀጥታ ዶክትሬቱን ነው የሰሩት ወይስ ዲግሪ ነበር? ዶክትሬት የሰራሁት አዲስ አበባ ዩኒቨርሲቲ ነው። ከዛ ተመልሰው እዚህ ነው የሰራሁት። እዚህ ምንድን ነው እዚህ ዶክትሬቱ በምንድን ነው? ፊሎሎጂ ነው። ግሩም። ስለዚህ ፊሎሎጂ ዶክትሬት አለው። ህግም ደግሞ ኤልኤልቢ ዲግሪ አለኝ። በጆርናሊዝም እና ስነ ጽሁፍ ኤምኤ ዲግሪ አለኝ። መጀመሪያ በእንግሊዝኛና በአማርኛ ደግሞ ዲፕሎማ። እዚህ ዘርፈ ብዙ ከዛ የቅኔ አዋቂ፣ አቋቋም አዋቂ፣ አዋቂ ባልባል ሞካሪ። ወደ ዘመናዊ የሄዱበትን አጋጣሚ ስጠይቀዎት የመለሱልኝ መልስ አለ። ስሜቱን አልጋፋም። እኔ ግን በራሴ መረዳት ለበጎ ይመስለኛል። የዘመኑን ትምህርት ባያዩት ኖሮ እንዲህ አይነት ገጣሚ ላይሆኑም ይችላሉ። ዝም ብለው ቅኔ ቤት ብቻ ቅኔ ሲዘርፉ ነበር የሚኖሩት። ራሽያ መሄዶ ስነ ጽሁፉን በደንብ መማረው ግን ጋዜጠኝነቱ ላይ እንዲሰሩ፣ እንዲራቀቁ፣ ቃላት ላይ እንዲራቀቁ፣ እንዲገጥሙ፣ እንዲደርሱ አድርጎታል እና ይህም አልቀረበትም፣ ያም አላመለጠውትም እና ይሄ ራሱ ትልቅ ዕድል ነው ለማለት ነው። ግጥምን በግጥም መተርጎም እናንተ ነው የጀመራችሁት። እርስዎ ዶክተር ከበደ ሚካኤል እንደዚህ አይነት ስራዎችን ሰርተዋል። ዶክተር አያልነህ ሙላቱም የእናንተ ጓደኛ እንደዚህ አይነት ስራዎችን ሰርተዋል። ግጥምን በግጥም መተርጎም አቶ አያልነህ ከኛም ከፍ ያሉ ናቸው። ኧረ ግሩም። አያይዘው እስኪ ያዳብረውት ይለፉ። ትርጉም ሲባል ዝሩ ትርጉም አለ። ከዝሩ ወደ ዝሩ፣ ከቋንቋ ወደ ቋንቋ መተርጎም አንድ ፈተና ነው። ግጥምን በግጥም መተርጎም እንዲያው ጸጋው የሚመጣው እንዴት ነው? በልምድ ነው? ከላይ ከሰማይ ነው? ወይስ በንባብ ነው? ወይስ በትምህርት ነው? አያይዛን ሰው በልምድ ነው? በትምህርት ነው? በተለየ ችሎታ ነው ብሎ ለመናገር በጣም የሚያስቸግር ነገር ይመስለኛል። ዞሮ ዞሮ ግን እኔ ለዚህ ረዳኝ ምሎ የፑሽኪንን ግጥሞች ረዳኝ የምልበት የተለያየ መንገድ አለ። አንደኛ የሩሲያ ማህበረሰብ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኦርቶዶክስ በመሆኑና የባህልና የሃይማኖት የታሪክ ቅርርቦች ስላለን ወይም ስላለ በመካከላችን የነሱ ስነ ጽሁፍ በቀላሉ ሊገባን ይችላል። አንድ ሁለተኛ ነገር ደግሞ ያ የተገለጸበት ሩሲያዊ ቋንቋ ምንም ከባድ ቢሆንም ያውም ግጥም ያውም ቅኔን የመሰለ ነገር ምናልባት ለዚህ እኔ ይህን መጽሐፉን በቀላሉ ለመተርጎም ረዳይ ብዬ የማስበው የቅኔ ትምህርት ይመስለኛል። ቅኔ ቤት የቆየሁበት ቅኔ ቆጠራ ወዲያው አስበህ የምትቀኘው የምትዘርፈው የቅኔ መንገድ የቅኔ ስልት ያ ይመስለኛል። እኔ እንደዚህ ያን ከባዱን የአሌክሳንደር ፑሽኪን ኤቭጌኒ ኦኔጊን የሚባለው ድራማቲክ ፖኤም የሚባለው እሱን ማንም ደፍሮ እንትን ያለው የለም። ኤፒክም ቢሆን ማንም ግጥምን ወደ ግጥም መልሶ ያስነበበ ሰው እስካሁን ድረስ እኔ አላየሁም። ያን ፍሬዝ ባይ ፍሬዝ እየተከተለ እንትን ተርጉሞ ለማቅረብ በጣም ከባድ ነገር ነው። ዞሮ ዞሮ ግን ይሄ የኛ ኩሸት ቅኔ ቤት የምንኳሸው ነገር የምንቀኘው ቅኔ ለዛ ይረዳል ብዬ አስባለሁ። መጨረሻ ላይ ሳስበው ይሄ ነገር ሊሆን ይችላል። ምክንያቱም ዞሬ ሳያው ደግሞ በጣም ከባድ ነው። ከባድ ነው ሀሳቡን በሩሲያኛ የተገለጸውን ሀሳብ ወደ አማርኛ አምጥቶ ወይም ወደ ግዕዝ አምጥቶ ለማህበረሰቡ ለማስተላለፍ ይከብዳል። ግን እንዳልኩት ልምምድ፣ እንደገና ደግሞ ፍቅር፣ የቋንቋው ፍቅር፣ የአንድን ሀገር ቋንቋ ስትወደ ስታፈቅረው እስከ መጨረሻው ድረስ ታዳለህ፣ ታነባዋለህ፣ ተጽፈዋለህ፣ ታዳምጣለህ፣ ትነጋገርበታለህ፣ ታነባለህ መጽሐፍትን ስትወደው ቋንቋውን። ካልወደድከው ደግሞ መስማት የማትፈልገው ነገር አለ እና የቅኔው ትምህርት ብዬ ነው የማስበው። እንደገና ደግሞ እንትኑ ቋንቋው የራሽያኛ ቋንቋ ስትሰማው ውበት አለው። በእውነት እጅግ በጣም የሚያምር ውበት አለው። እነሱ ራሳቸው ይናገሩ የመድረክና የስነ ጽሁፍ ቋንቋ ነው ይላሉ። ፈረንሳይኛ የፍቅር ቋንቋ ነው፣ ጀርመንኛ የጦርነት ቋንቋ ነው፣ እንግሊዝኛ የዲፕሎማሲ ቋንቋ ነው እንደዚህ ይላሉ። እና ራሳቸውም ያውቁታል፣ ይሰባቸዋል። የቋንቋቸውን ኃያልነት፣ የቋንቋቸውን ውበት፣ የቋንቋቸውን የመግለጽ ችሎታውን ራሳቸውም ስለሚያውቁት በእውነት ሲናገሩት ያፈዛሃል በጣም። ለዛ ይሆን እንደ በዓለም የስነ ጽሁፍ ማዕከላት እና ተጠቃሽ ከሆኑ ሀገሮች ቀዳሚዋ ራሽያ ናት አይደል? እንደዛ ነው። የቋንቋው ተጽዕኖ እኛ የምንለው እንደዛ ነው። በስነ ጽሁፍ በቋንቋ
እነሱ ደራሲዎች በዓለም ላይ በጣም ተወዳጆች ናቸው። በጣም ተወዳጅ ነው። የኛ ሀገር አንባቢም በጣም ይወደዳሉ። ብዙ ደራሲ ወደ ድርሰት ዓለም የመጣሁት እነ ዶስቶቭስኪን አንብቤ፣ እነ ቶልስቶይን አንብቤ፣ እነ ፑሽኪንን አንብቤ፣ እነ ኔክራሶቭን፣ እነ ቱርጌኔቭን አንብቤ፣ እነ ጎጎልን አንብቤ። ሁሉ ሰው ልምምድ አለው ከነሱ። እንዳልኩ የነሱ ስነ ጽሁፍና የኛ ስነ ጽሁፍ በጣም ቤተሰባዊ ነው። አንድ አይነት ነገር ነው። አንድ ቤተሰብ ነው ልትለው ትችላለህ። እና ከዚህ የተነሳ በዓለም ስነ ጽሁፍ ታሪክ ትልቅ ቦታ አለው የሩሲያ ስነ ጽሁፍ። ስለዚህ ቅኔ ቤት ላይ የነበረውት እውቀትና ችሎታ በዛ ያዳበሩት ከራሽያ ቋንቋ ጋር ሲደመር አዲስ ጸጋ እንዲገልጡ አደረገውት ማለት ነው። እንግዲህ በተለይ አሁን ፑሽኪን የዓለማችን ታላቁ ባለቅኔ የሚለው ከተረጎምኩ በኋላ እንደገና ደግሞ ወደኋላ የ18ኛው ክፍለ ዘመን ሩሲያን ወደ ስልጣኔ የመሩ 10 ደራሲዎች አሉ። ታላላቆቹ ደራሲያን የሚል ምናልባት እዚህ ላይ አግኝተው ከሆነ እና ያም ራሱ አለች አነስ ያለች መጽሐፍ በቢጫ መልክ ያላት መንገድ ላይ ገዝቻት አቶ ማሞደና የጎጃም ማርያም መሰለች ይሏል ነበር በአካባቢው። እነዚያ 10 ደራሲዎች ለነዚህ በ19ኛው ክፍለ ዘመን ላይ ለተነሱት ለአሌክሳንደር ፑሽኪን ለነ ጎርኪ መሰረት የጣሉ ሩሲያን ወደ ከፍተኛ ስልጣኔ የመሩ አንድ ሰው አለ። ትልቅ ደራሲ ሎሞኖሶቭ የሚባል ሚካኤል ሎሞኖሶቭ የሚባል በ19 ዓመቱ ነው ትምህርት ቤት የገባው። በ19 ዓመቱ ማለት አሳስጋሪ ነበረ። ወደዚህ ወደ ነጭ ባህር አካባቢ ነበርና የአካባቢው ልጆች ትምህርት ቤት ሞስኮ ተምረው አካዳሚ ተምረው እዚያ ሄደው ሲያያቸው አባቴ እኔን እባክህ አስተምረኝ ምናምን ነገር ይለዋል። እና እኔ ደህና ነኝ አሳስገዳይ ነው የምኖረው እንዴት አድርጌ አልችልም አንተ ማስተማር ይለዋል። ልጁ ጠፍቶ ሞስኮ በእግሩ ሄደ ሎሞኖሶቭ። እዛ ሄዶ በስንት መከራ ተምሮ የሀገሪቱን ሳይንስ የሀገሪቱን ቴክኖሎጂ የሳይንስ ቴክኖሎጂ ስልጣኔ ዋናው የሞስኮ ዩኒቨርሲቲ ሎሞኖሶቭ ነው ይባላል። በእግሩ ነው የሄደው። 19 ዓመት ልጅ ተምሮ ፈረንሳይ ሀገር ሁሉ ሄዶ ኬሚስትሪ፣ ፊዚክስ፣ ባዮሎጂ፣ ሂስትሪ፣ ፖኤትሪ ስንት ነገር ሊትሬቸር ያልተማረው ነገር የለም። ወደ 12 አይነት ታይትል አለው ይህ ሰውዬ። እና ባቡር ሐዲስ ሲዘረጋ እሱ ነው፣ መብራት ሲዘረጋ እሱ ነው ዋና ስሙ የሚጠራው ሎሞኖሶቭ ልክ እንደ ሌብ ማለት ነው። እና ጠንካራ ሰዎች ናቸው። አሁን አንድ የገበሬ ልጅ ነው አሁን የሞስኮ ዩኒቨርሲቲ ሎሞኖሶቭ ዩኒቨርሲቲ የሚባለው አንድ ቀኑ ሙሉ ብትሄድ አታዳርሰውም ከትልቅነቱ የተነሳ። መንግስት የሩሲያ መንግስት ነው የመሰረተው ማለት በስሙ ነው። ሎሞኖሶቭ ዩኒቨርሲቲ በዓለም ላይ በጣም የታወቀ ዩኒቨርሲቲ ነው። እና እንዲህ አይነት ጠንካራ ናቸው። ለአንድ ነገር በጣም ጠንካራ ነው። በጦርነትም ጠንካራ ናቸው፣ በሰላም ጠንካራ ናቸው፣ በዲሲፕሊን ጠንካራ ናቸው፣ በሰዓት አክባሪነት ነው። ብዙ ምሳሌያቸው እኔ ብዙ ያስደስተኛል እነሱ ሰዎች። እና በእምነትም ሃይማኖታቸውም በጣም ከብረት የጠነከረ ነው። ኦርቶዶክስ ናቸው። እና ብዙ ነገር ተምሬበታለሁ በማሄዴ። ይሄኛው የጠቀሱልኝ ምሁር እዛ ታላላቅ ደራሲ ያለ ተካቷል። አሌክሳንደር ማነው ሎሞኖሶቭ አለ ታገኘዋለህ። የሩሲያ ሳይንስ አባት ነው ሰውየው ሎሞኖሶቭ ይባላል። የሚገርም ነው። እንዲህ አይነት ሰዎችን እንግዲህ ከ19 ዓመት በኋላ ገብቶ ነው ትንግርተኛ የሆነው። ትንግርተኛ የሆነ እሱ ምንድነው አሳስጋሪው ሳይንቲስት ይባላል። አሳ ያሰግድ ነበር በልጅነቱ። ያን ይዞ በየሆቴሉ እየሄደ ይሸጥ ነበር ከአባቱ ጋር በባዶ እግሩ። ልጆቹ ተጽዕኖ ፈጠሩበት። እዚያ ሄደው እዛ ሞስኮ ዩኒቨርሲቲ የሚማሩ ልጆች አባቱን አስገባኝ ትምህርት ቤት አለው፣ እምቢ አለው። እሱ በጋሪ አንዳንዴ በእግሩ እያለ እንደምን ብሎ ሞስኮ ገባ፣ አካዳሚ ገባና ያው እንደዚህ ትልቅ ደረጃ ላይ ደረሰ። ስለዚህ እንደዚህ አይነት ሰዎች የወጡበት ሀገር ስለሆነ እዛ ሄደው መማረው ቋንቋውን ደግሞ ማውቀው ይበልጥ ለእኔ ጠቅሞኛል። ጠቀመው ከዚህ ከቅኔው ጋር ከአቋቋሙ ከዜማው ጋር ሲጨምር ምንም እንኳን እንደነ ሎሞኖሶቭ እንደዚህ ትላልቆቹ ደረጃ ላይ የምንደርሰው ወይም የደረሱ ባልሆንም በምሳሌያቸው ነው ስጄ ቢያንስ ስራዎቻቸውን ለወገኖችን ለማስተዋወቅ ሙከራ አድርጌያለሁ። ህዳር 8 ቀን 2016 ዓ.ም እኔ ታናሽ ልጆ ደካማው ልጆ በብዙ ነገር ሩቅ የሆንኩት ከሶ እንደ አቅሜ የግዕዝን ግጥም በግዕዝ ግጥም በአማርኛ ግጥም ተርጉሜ አስተዋጽኦ ለማበረከትም ጸጋዬንም ለማሳየት ፈልጌ እዛ ምረቃ ላይ እንዲገኙና ዳሳ እንዲያቀርቡ ስጋብዘውት ደስ ብሎት ነው የመጡ። ለዛውም በሰዓቱ ትንሽ
አመም አድርጎ ሰውነቶ ድክም ብሎ ነው የመጡትና በዚህ ጉባኤ ዓለም በሚያየው በዚህ በቋንቋ አይነሽ ሚዲያ ፊት ዶክተር ታደለ ታናሽውን ሳይንቁ ከሀገር አልፎ ውጭ ሀገር ድረስ ተምሮ የመጣ አንድ የዶክትሬት ምሩቅ ለአንድ ታናሽ ሰው መምጣቱ ትልቅ ክብር ነውና ስላከበሩኝ በቋንቋ አይነሽ ሚዲያ ቤተሰቦችም አምላክ አበው ያክብርልኝ፣ ረጅም እድሜና ጤናን ያደለልኝ እላለሁ። በይፋ መግለጥ እፈልጋለሁ። ምንድን ነው ጠቢበ ጠቢባን በእኛ በእምነታችን እንደዚህ አይነት የሃይማኖት ትሩፋት ያላቸው ስራዎች ብዙ አልተሰሩም። እንደገና ደግሞ ግዕዙን በራሱ ቋንቋ ደግሞ በራሱ መተርጎሙ ይሄ በጣም በሚያምር ቅላጼ በሚያምር የፊደላት አጠጣሉ አጠባበቁ ሆሄያት አጠባበቁ ይሄ ሁሉ ስርዓት ባለው ሁኔታ የታተመ መጽሐፍ ነው። በአጋጣሚ እንዲያውም በመገኘቴ ብዙ ነገር ነው የተማርኩት። ለምንድን ነው ብዙ ነገር የተማርኩት? በተለይ አሁኑ ትውልድ ከፊደል ጋር ከሆሄያት ጋር ከአረፍተ ነገር ጋር የተፋታ ነው ማለት ይቻላል። ዝም ብሎ በፈለገው እንደፈለገው በፈለገው ፊደል በፈለገው እንትን ይላል። መልእክቱ የተዛባ ነገር ነው የሚሆነው እና ጥሩ ስራ ነው የሰራው። ይሄ ስራ የመጀመሪያ ነው፣ ተወዳጅ ስራ ነው። እንደ መጀመሪያ ስራም አይደለም የሚታየው ያንተ ስራ ጠቢበ ጠቢባን በጣም ጥንቅቅ ያለ ስራ ጥንቅቅ ያለ መጽሐፍ ነው እና በራሱ እኔ እዛ ቦታ ላይ መገኘት የራሱ እንደው እግዚአብሔር መርጦኝ ወይም አንተ እንደው አክብሮትን ልትገልጽልኝ ጋብዘኸኝ መጽሐፉን አንብቤ አስተያየት አቀረብኩ እንጂ ያ ስራ በጣም እስካሁን ድረስ የምደነቅበት ነው። ያንን ደግሞ የሚሰራ ሰው እስካሁን አላገኘውም። ተመልሶ ያ ስራ ተሰርቶ እንደዚህ እንትን የሚል አላገኘውም እንደዚህ አይነት ስራ እና የቤተክርስቲያንን ትውፊት የሚጠብቁ ብዙ በርካታ ስራዎች ገና ወደ እንትን አልመጡም። በየገዳሙ በየጥሻው በየጉራንጉሩ ተቀምጠው ወደ አማንያን ገና አላገኟቸውም እንደዚህ አይነት ስራዎች እና በራሴ ያን ጠቢበ ጠቢባንን ሲወራ ሰማው ነበር እንጂ በአይኔ እንደዚህ በአካል ግዘፍ ነስቶ አካል ገዝቶ አያዋለሁ ብዬ አላሰብኩም እና ያን ስለሰራልን በጣም ነው የማመሰግነው። እግዚአብሔር ይባርክልን እና ከዚህም የበለጠ ትሰራለህ ብዬ እንዲያውም ብዙ ነገር እጠብቅ ነበር። እስካሁን ድረስ ምን ሰራ በእጅ ላይ ምን አለ እያልኩ እጠይቃለሁ እና ስለዚህ እኔም እድለኛ ነኝ ማለት ነው። አንተ ብቻ አይደለህም። አንድ የፍቅር ታሪክ አለ እና ከልቤ ቀረ እንዳልኩት ወረቀት ከማንኮሻኮሽ ያስታወስኩት ልንገሮት። ከደብረ ማርቆስ ከደብረ ማርቆስ ደጀን አጋጣሚ ሆኖ ከ6 እስከ 8 ትምህርት ቤት ተከፈተ በእናንተ ዘመን። እዛው ተማሩ። በኋላ ከ8 ያክል በኋላ ወደ አዲስ አበባ የመጡት ወደ ማርቆስ ነው። ደብረ ማርቆስ ከዛ ከማርቆስ ወደ አዲስ አበባ ልጅ 12 ክፍል ጨርሰው ወደ አዲስ አበባ መጡና በአንድ ቅጽበት አንዲት መልከ መልካም ቆንጆ አዩ። ፀሐይ ትባላለች። ስዕሉን እያሰብኩኝ አጻጻፉን እያሰብኩኝ እኔ ራሴ በፍቅር ቃላ ነው ታሪኩን ያሳወስኩት። እኔ ፍቅር የያዘኝ እስኪመስለኝ ድረስ ማለት ነው። እና በድንገት አይተዋት ደግሞ የሆነ ቦታ ላይ ጽፈዋል። ግብረ ገብና ትሁት ሴት ቀለቤን ታስደነግጠዋለች እና ብዙ ቀን እፈራለሁ እንደዚህ አይነት ሴት ያጋጥመኛል እያልኩኝ አይነት ነገር ተጠቅመዋል። እና ያችም ልጅ ትህትናዋ፣ ጠይምነቷ፣ ስነ ምግባሯ ማርኮት ደግሜ ባገኛት እንዳሉ እንደተመኙ መጨረሻ ሳትገናኙ ቀራችሁ። ግጥምም ጽፈውላታል እና ስለዚህ ልጅ የሚነግሩን ነገር ይኖር ይሆን? አዎ መቼም የልጅቷ ነገር በጣም ከባድ ነገር ነው። በእኔ በድንግላዊ ወይም በድንግልና ለኖረ የቤተክርስቲያን ሰው እና ለመግባትና በተክሊል አግብቶ ለመኖር ለሚፈልግ ካህን ሰው እንደዚህ አይነት ልጅ ምርጫው ብትሆን አያስኮንንም ባይ ነኝ እና ልጅቷን በአጋጣሚ 1963 ዓ.ም እዚህ መጣሁ አዲስ አበባ። እህቴን ጠይቄ አውደ ዓመት 64 ዓ.ም አከበር። በሶስተኛው ቀን ጓደኞቿ ናቸው የልጅቷ ቤተሰቦች ታላቅቴ ይዛኝ ሄደች። ወደ ነፋስ ስልክ አካባቢ ነው። በስነ ስርዓት ብድግ ብላ ተዋወቀችኝ። ተዋወቅን፣ ተያየን።
ብዙ ተጫወት። እህቴና ቤተሰቦቿ ቡና ሊጠጡ ወደ ሌላ ቦታ ሄዱ። ከእሷ ጋር አብረን ቁጭ ብለን ብዙ አወራን ከ4 ሰዓት እስከ 12 ሰዓት ድረስ በድንገተኛ ትውውቅ እና ውስጤ በጣም እግዚአብሔር ያዘጋጀልኝ እስክትመስለኝ ድረስ ውስጤ ቀረች ልጅቱ እና ስመለስ ቤት ስመለስ የእሷ እንትን አለቀኛለ ውስጤ። ማታ ሁሉ በጣም ውበቷን አደንቃለሁ። እንደዚህ አይነት አሁን እንግዲህ አገሬ ጎጃም ብዙ ቆንጆ ሞልቷል፣ ግን ልብ ያረፈ እሷ ላይ ሆነ እና ብዙ ጽሁፍ ብዙ ግጥም ወደ 20 ገጽ ምናምን ያህል ጽፌያለሁ በአንድ ሌሊት። እራት ምንም አልበላሁ ምንም አለ። ከዚያ በነጋታው ወደ እነሱ ሰፈር በሄድበት አጋጣሚ ስፈልግ አንድ እዚያ አጎቴ ልጅ አለ፣ ነገርኩት። እንደዚህ አይነት ልጅ ምናምን አይቼ በጣም የምታምር ምናምን ስለው አይ ምንም ችግር የለው ምናምን ነገር ምክንያት አድርገን እንሄዳለን። ዮሴፍ ቤተክርስቲያን የዛን ጊዜ መቃብር አካባቢ ሐውልቱ ይጎበኝ ነበረ እንደ ቅርስ እና ሰው እየሄደ ያን መቃብሩን ሳሩን ምኑን አበባውን እየጎበኘ ይመጣል እና እንጎበኝ ብለን ሄድንና ያን ከጎበኘ በኋላ ሂጅ ጠይቂያት ልምጣ አስተያየቻት ልምጣ ብዬ ሄድኩኝ በነጋታው እና ሳስጠራት ደነገጠች። በጣም አድርጋ ደነገጠች። ትምህርት ቤቷን ሁሉ ነገረኛለች። አይ አሁን በዚህ በመስከረም 18 ትምህርት ቤት ሲከፈት እዚያ ና እንገናኛለን አለች፣ ሳትፈራ ማለት ነው። እና እኔ ግን እስከ መስከረም 18 በጣም ራቀኝና ያን የጻፉትን በጋብቻ እንደዚህ ሆነ እንደዚህ አንድ ላይ ተጋብተን እንደዚህ እኔ ካህን ነኝ እንደዚህ የሚል ዝባዝኬ የጻፉት ነገር ነው። ግጥሙም በጣም የሚገርሙ ነገር ከስንት ዓመት በኋላም አብሮኛ አለ የተወሰነው ክፍል ከመጥፋቱ በስተቀር እና ልጅቷ ግን ፈራችን ለመቀበል አልተቀበለችኝም። እዛው እንትን እንገናኛለች መስከረም 18 በዓሉን መስቀል በዓል ግርማጃ ነው ባሉበት እዚህ መስቀል አደባባይ አከበርኩ። ስነ ስርዓቱን ምን ሁሉ አስገረመኝ። የንጉሠ ነገሥቱ ክብር፣ የወታደሮቹ፣ የጀነራሎቹ፣ የጳጳሳቱ በቃ እንዲሁ በጣም ገረመኝ። እኛ ጋር እንደዚህ አይነት አይደለም የምናከብረው መስቀል። ያን ሁሉ አየሁና መስከረም 18 እስኪደርስ ጠብቄ ሄድኩኝ፣ አላገኘኋትም። በሌላ ቀን ሄድኩኝ፣ 3 ጊዜ ያህል ተመላልሼ አገኘኋት። እኔ አሁን እንግዲህ ልሄድ ነው ሀገሬ እንትን ልል ነው። ይሄን ደብዳቤ ያዥና በገና መጥተን እንትን እንዳለን ምናምን ስል ልክ እንደ የቆምነው አስጠርቻት ዘበኛው ጠርተዋት እንደዚህ ፊት ለፊት የቆምነው ከትምህርት ፊት ለፊት አስተማሪዎችም ቆመዋል፣ ተማሪዎችም እንትን ብላለሁ። ይሄ ደብዳቤ መቀበል ሌተር ጻፈላት፣ ሌተር ተቀበለች ተብሎ ልጆች ያስቀምጠኝ ምን ያልቀበልን ብላ ሳትቀበለኝ ሄደች። በዛ ደነገጥኩ፣ አዘንኩ። ከዛ ተመለስኩኝ፣ ደጀን ሄድኩኝ። በዛ በውስጤነት ተከለኝ። ቀረች። ድጋሜ አልተገናኘንም። ሳጠያይቅ አሜሪካ ሄዳለች ተባለ። አለች በህይወት አለች ወይ መኖሯ ተመስገን ነው። ያው የህልዋ ጉዳይ ሆነ ባትገናኝ የህልዋ ጉዳይ የሌሊት ሰመመን ነው ለእሷ የጻፉት ግጥም። የሌሊት ሰመመን ነው ላስታውስልዎት ለገለበት ግጥሙ የሌሊት ሰመመን ነው። የሌሊት ሰመመን የሚለው ሳልተኛ ያደርኩበት ቀን ነው። ማታ ስለሷ እያሰቡ ተመልካቾች ልጅቷ ጋር ድጋሚ ባይገናኙም የልጅነት ፍቅራቸውን ለመግለጥ በዲቁና በማዕረገ ክህነት በተክሊል አገባታለሁ ብለው የተመኟት ልጅ ድጋሚ እንደሚያገኟት ሲያውቁ የጻፉትን ግጥም በከፊል ላስታውሳችሁ። ረዘም ይላል። የተወሰኑ ቤቶች ላንብብላችሁና እናንተ ገጽ 198 ላይ ሄዳችሁ ታነቡታላችሁ። የሌሊት ሰመመን። እግዚአብሔር አስቀድሞ አዳምን ፈጠረው፣ ኋላም ከጎኑ አጥንት ሔዋንን ጨመረው። ምንም ቢራራቁ ጎጃምና ሸዋ፣ እኔም አዳምሽ ነኝ አንቺም የኔ ሔዋ። ፍቀጅልኝ ውዴ ከአንቺ ጋር ልኑር፣ በቁርባን በተክሊል ከብረን በምስጢር። ወደድኩሽ በማለት በቃል መናገሬ፣ ከቃሉም በላይ ነሽ አይገልጽሽም ፍቅሬ። አንቺ የኔ ፀሐይ የማትልቂ ጀንበር፣ ምነው ሳይሽ ውዬ ምነው ሳይሽ ባድር። ጨረሱት እናንተ። መጽሐፉ ገጽ 198 እስከ 200 ድረስ አለ ግጥሙ። እንዲህ እያሉ ጣፍጦታል። ጨርስልኝ። ማጠቃለያው ምንድን ነው የሚለው? ነገር ግን ማን ያውቃል የእያንዳንዱን እድል የእያንዳንዱን ዕጣ። ኮከብ ስትወለድ ጨረቃ ስትወጣ፣ እግዜር ከፈቀደ ሰው እሆን ይሆናል የኔ ጣይ ስትወጣ። ሰው መሆን ሲጀመር ሰው መሆን ሲመጣ። ፀሐይ ነው ስሟ ልጅቷ። አሁን ለጊዜው ቢጨልምብኝ አንድ ቀን ደግሞ የኔ ፀሐይ ትመጣ ይሆናል ብለው
በቀጣይ ትዳራቸው ያላቸውን ተስፋ አመላክተው ተስፋ መቁረጥም እንደማይገባ ሰብከው የገጠሙት ቆንጆ ግጥም። በመሰረቱ እንኳንስ ራሳቸው ደርሰው ከሌላ ግጥም ወደ ግጥም ተርጉሞ የሚገጥሙትም ግጥም ለየት ያለ ስለሆነ በቅኔ ቤት ያለፈ በራሽያ ቋንቋ የሰለጠነ ሰው እንዴት አይነት ግጥም እንደሚጽፍ መገመት አያዳግታችሁም። የአብየ መንግስቱ ለማ ያለቃ ለማ ልጅ በጠራ ጨረቃ የሚል ግጥም አላቸው። እንግሊዝ እያሉ አንዲት ቆንጆ ወደው ጨዋታ ፈልገው ጠጋ ሲሉ በጥፊ መታቸው፣ አሳፍራቸው እሷን ለመበቀል ብለው አደባባይ ላይ ግጥም ጽፈው ያሳውቁባት አጋጣሚ አለና ዶክተርም እንደዚህ አይነት አጋጣሚዎችን አሳልፈዋል ልላችሁ ፈልጌ ነው። ያንን ባያህልም በትክክል ያንን ባያህልም የሚመሳሰል ታሪክ አሳልፈዋል። መንግስቱ ለማ እንዲያውም ዝንጀሮ ናችሁ እኮ እናንተ አፍሪካውያን እያሉኝ ሐኪሞች እንግሊዝ ሐኪሞች አዎ ዝንጀሮ ነን። ዝንጀሮ እኮ እኛ ሀገር እኮ 10 15 20 ሴት ነው የሚያገባው። እንዲህ ነው ቤታችን ዛፍ ላይ ነው ምናምን እያሉ የጫወቱባቸው ይቀልሉባቸው ነበር። ራሽያም እነ ዶክተር ቀይ ናቸው ክልስ ነው የሚመስሉት። ሌሎች ግን ጠይሞች እንደኔ አይነት ጥቁሮች ስለነበሩ ዝንጀሮ ምናምን እያሉ ሲጫወቱባቸው እነሱም እያበሸቋቸው በባህልም እየተፎካገሩ እየተቀላለዱ ብዙ ጥሩ ነገር አሳልፈው ነው እዚህ የደረሱት። እዛ እንደሄዱ በጣም የተቸገሩበት በተደጋጋሚ በየቦታው ብልጭ እያለች የምትመጣ የምትገባ ሀሳብ አለች። እዛ እንደሄዱ ባህሉ የተለያየ ስለሆነ ከኢትዮጵያ ጋር ነጮች ደግሞ ነፃነት አላቸው። የሚሄዱት እየበሉ ነው። ከፈለጉ በውስጥ ሱሪ ይሄዳሉ ሴቶቹ፣ ከፈለጉ ሲዋኙ ቆይተው ራቁታቸውን ሜዳ ላይ ይተኛሉ። እልፍ ሲልም የብልግና ድርጊት ሁሉ ይፈጽማሉ በየጥጋጥጉ ባገኙት አጋጣሚ ሁሉ ባህላቸው ስለሆነ። ይሄ ባህል ከብዶት በጣም እያፈሩ የተሽኮረሙ ያልፉ እንደነበረ፣ ይሄን የሚያደርጉ ሰዎችን የንቁ እንደነበረ እንዲያውም አንድ ጊዜ ጢቅ ብለው ተፍተውባቸዋል። እንደዛ ሲያደርጉ ሽማግሌዎችን አይተው ይሄ በሚቆርብበትና ስጋዶውን በሚቀበልበት ዘመን እዚህ ላላሳል እንዴ ብለው እንዲያውም ፈገግ ሲል ወላቃ ጥርሱን አየሁት ብለዋል። ይሄ ገርሞኛል በጣም። ይሄን ሁሉ እያዩ ግን የገረምና እንዲናገሩልኝ የፈለግኩት ለሰው በሰዓቱ ከሰው በታች ነው። በእድሜ ጉርምስና አለ፣ ሰውነት አለ፣ ፍትወት ስሜት አለ። ያን ሁሉ ውጣ ውረድ እያዩ ያን ሁሉ ነፃነት እያዩ ግን የኢትዮጵያን ባህል የቤተክርስቲያንን ትውፊት አልሽርም ብለው እንደውም ጓደኛ ሁሉ ሲመርጡ እንደዚህ አይነት ሰዎችን ጓደኛ አያደርጉም ነበርና ስለዚህ ንገሩኝ እስኪ እንደዛ ያስቆረጠውት በዛ ወጣትነት እድሜ ሰው ሁሉ እንደልቡን እንቃምና ጭስ እንጫጫስ በሚባልበት ዘመን ክብሮን ጠብቀው እንዲመለሱ ያስጨከነው ኃይል ምንድን ነው? ይህም እውነት እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ትውፊት እና እምነት በጣም አመሰግነዋለሁ። ምክንያቱም በጣም በስነ ምግባርና በዲሲፕሊን ቀርጻ አሳደጋ እዚህ ደረጃ ላይ አሁን እስካለሁበት ድረስ ህይወቴ በመልካም ነገር ተስተካክሎ በዝሙት በመጠጥ ባሌ ነገር በሌብነት በአጭበርባሪነት እንዳልገኝ አስተምህሯ ልቤ ላይ ያለው የእምነት በልቤ ጽላት የተጻፈው እምነት እና የሃይማኖቱ ኃያልነት ከውስጤም ጊዜም ወጥቶ ሜዳ ላይ የሚወድቅ ነገር አይደለም እና ብዙ ነገር የተከላከለልኝ ይህ ነገር ይመስለኛል። እንዲያውም እንደ ሞስኮ ስንገባ ኃይለኛ ብርድ ነበር፣ ኃይለኛ ብርድ እና ጋቢ ያወጣሁና እንደ ሀገሬ ጋቢ ተከናንቤ እንትን እንዳልኩ ኋላ እነሱ ካሜራ ይነሱኛል እንትን እያሉ ሩስኪዎቹ ጋቢ ነጭ አንሶላ መስሏቸዋል። አንሶላ ያለበስኩ ጅል መስያቸዋለሁ። ኋላ ምንድነው አንሶላ ያለበስክ ምን ሆነ ነው ምናምን ነገር ይሉኛል። አረ ይሄ በሀገራችን ይሄ ካስቲዩም የተከበረ ትልቅ ሰው የሚለብሰው ነው የሀገራችን ብሔራዊ ልብስ ነው ምናምን ነገር እያልኩ ከዛ ነው የጀመረኝ እንትኑ እና እዚያ ቫሮነሽ ደግሞ ስገባ ገና ከመድረሳችን ገና የበጋ ወቅት ሊያልፍ ሲል እዛ ልክ በጋውን ልክ እንደ ወርቃማ እንደ መስከረም ወር እንደ ጸደይ ወር ነው የሚቆጥሩት እና ይሄ በጋው ከማለፉ በፊት ዳንሱ ጭፈራው በየአስፋልቱ መንገድ ላይ ምን እልልታው አሰራሽ ብቻው እንደ ኢያሪኮ እንደዛ አይነት ነገር ነው በቃ ሌትም ቀን የምታየው እና ሽማግሌዎቹ ትላልቅ አሮጊት ቤት የሚውሉት ሁሉ እዛ ሲደንሱ ነው የምታያቸው እና ሁለት ሽማግሌዎች ባልና ሚስት ሆነው ሲደንሱ ሳይ አናደደኝ በጣም። እናንተ በአሁኑ ሰዓት ለምን ትደንሳላችሁ? ምንድነው ለምንድን ይሄ ዳንስ ምናምን ነገር ስላቸው ሳቁብኝ ነው እሱ። አሁን ሲሰቃያን ሰውየው ሽማግሌውን እንዲያውም ጥርሱ ወላቃ ምናምን ሆኖ እንትን ላይ ይደንሳሉ በጣም እና ያ ነገር ከበደኝ እኔ በመሰረቱ እና ከባህላችን ጋር አሁን እኛ ሀገር አንድ ትልቅ ሰው እንደዚህ መንገድ ላይ ሲደንስ ብታየው እዛ ነው እንጂ አሁን እኛ ሀገር እንደዚህ አይደነስም። ተነስቶ አይዘፍንም፣ እስክስታም አይወርድም። ከውጭ አይተው ምናልባት የመጡ እንደዛ ካልሆነ በስተቀር እዛ አንዳንድ ሰው ወጣ ያሉ የአስመራም በምን የኖሩ ሰዎች ተነስተው ይደንሳሉ፣ ይጫወታሉ። በመሰረቱ ግን መጫወትም እኮ ኃጢአትም ነውርም አይኖረውም።
እንዲያው ግን ከካልቸር ከባህል ጋር አሁን ያንን አላረገውም ከልኩ ሲያልፍ አላረገውም ያንን እንደዚህ ብዬ በዚህ እድሜ ከልኩ ያለፈ ነገር ስለሆነብኝ ነው። እና ትልልቅ ሰው እዚያ ሲደንስ በሀገሬ ስላላየሁ የባህል ግጭት ነው ይሄ። የፍቅር ስሜት ግን የፍቅር ሰው መሆኑን ግን አረጋግጫለሁ። ጊዜ አፍቃሪ ነዎት። በዘመኑ ቋንቋ በሄዱበት ሁሉ ወደ ልቦ ሊገቡ የሚሞክሩ ግን ደግሞ በሆነ አጋጣሚ የሚወጡ ሴቶች አሉ። ትግራይ ላይ አንዲት መምህር አማርኛ የምትለወት ልጅ ነበረች። በጣም የወዷት የቤተ መንግስት ሰው ናት። ዘር ናት። እሷም እንዲህ ልትገባ ልብ ውስጥ አሰፍስፋ ተለያያችሁ አይደል? ግጥም ሙሉ ጽፈውላታል። እኔ እሷን በመሰረቱ እንትን ያልኳት ብዙም ለመቅረብም ያልፈለኩት የዚህኛው ጠባሳ የአዲስ አበባው ነገር ስላለ እዛ ደግሞ እንደማልኖርም ስለማውቅ ትግራይ ብዙ መጠጋጋት ለህይወቷም ለምታከብረው ለምትወደው ሰው ህይወቷንም እንዲበላሽም ስለማልፈልግ በዚህ ረገድ ውበቷን ብቻ አድንቄላት ነው። አልጠየቁም፣ አልገቡም። ቁንጅና ደግሞ አደንቃለሁ ከተፈጥሮ ጀምሮ መልህ ያው የራሴ መለኪያ አለኝ። ሁሉም ሰው የራሱ መለኪያ አለው። በወንድም በሴትም በተፈጥሮም በእንስሳትም ዝም ብለህ በውበት በየአቅጣጫው የተለያየ ውበት አለ። እንሰጣለን። እንደራሲ ደግሞ በተፈጥሮ ይደነቃል፣ ይደመማል። እና በእያንዳንዱ ነገር የባህር፣ የውቅያኖስ፣ የአዝርዕት፣ የእንስሳት የተለያየ ውበት አለ እና እንደዚህ አይነት ውበት እኔ ብዙ ጊዜ ይማርከኛል ውበት። ከዛ በኋላ ግን እሷን ካየሁ በኋላ ደግሞ ብዙ ነገር ብዙ ውበት ብዙ ድንቃድንቅ ነገር ብዙ ነገር ማየት ከፍ ዝቅ እያልክ ስትሄድ ስታስብ ብዙ ነገር ይለወጣል። እንደዚህ አይነት ነገር በዛም ራሽያ ሲሄዱ አንዴ በዋና አጋጣሚ አንዴ ክፍል ውስጥ አንዳንድ ጊዜ ደግሞ በሆነ በጥናት አጋጣሚ ከተለያየ ሀገር የመጡ ሰዎች የሚያገኟቸው ሴቶች ነበሩና አንዳንዶቹ ቀርበው ሲያወሩት የሆነ የመውደድ ስሜት አድርበውትና ግጥም ጽፎላቸው ሁሉ ያውቃሉ። እንዲህ ሆኖ ከአንዱም ጋር ትግራይ ካለችዋም አልተገቡም፣ አዲስ አበባ ያለችዋ ፀሐይም አልተገኘችም፣ ራሽያም ይዘው አልመጡም ሚስት። መጨረሻ ግን የዶክተር ታደለ ገድሌ መጽሐፉ ላይ የተመሰገነችዋ የተወደሰችዋ እንዲያውም የሴቶች ምሳሌ ሆና ሴቶችን ሁሉ ያስመሰገነችዋ ባለቤቱ ወደ ህይወቱ የገባችበት አጋጣሚ እንዴት ነበር? እንዲህ በእውነት የዚችኛዋ ልጅ በጣም የሆነ እንትን አለው። የሆነ ምን ልበለው የራሱ የሆነ ስበት አለው። አንደኛ ስነ ስርዓቷ፣ ስነ ምግባሯ፣ አነጋገሯ፣ ጨዋነቷ፣ ሰው አክባሪነቷ፣ እምነቷ ደግሞ የቤተክርስቲያን ልጅነቷ በጣም የካህን ልጅ ናት። የቄስ ልጅ የመምህር ልጅ ናት። በእግዚአብሔር ጥበብ የተደረገ ነገር ይመስለኛል። እግዚአብሔር ለእኔ አዘጋጅቶ ያቆያት። ልክ ከውጭ ስመጣ እነዚህ አይነት የተባረከች ልጅ የተባረከች ቤተሰብ እግዚአብሔር ደግሞ የተባረከች አቋራሽን ስጠኝ የምትል መጽሐፌ ላይ ያለች እና እውነትም እግዚአብሔር እንደው ዝም ብሎ አቋራሽን ዝም ብሎ ከሰማይ አምጥቶ ደብ እንዳደረግልኝ የምቆጥራት እሷን። የት ነው ያገኘሁት? አልደከምኩም፣ ምንም አላሉም። እንዳልኩ የአንድ ዘመዴ ሰርግ ያገባ ነበረ። እዛ ላይ በአጋጣሚ ሚዜ ሆና እኔም ደግሞ ዘመዴ ስለሆነ እሱ ጋር እንደርኩ ተዋወቅ። ከዛ በኋላ ያው 4 ኪሎ የምትማረው ዩኒቨርሲቲ እኔም 4 ኪሎ ነው የምሰራው። ቡና ሻይ ምናምን እያል በዚህ ረፍት ስትወጣ ምናምን እንገናኛለን። እዛ በሂደት ቀስ እያለ ወደ ጋብቻ አዲስ አበባ ማለት ነው። አዲስ አበባ ነው። የአዲስ አበባ ልጅ ናት። ከሳቸው ጋር ነው የኖራችሁት? ልጆች እናት እሳቸው ናቸው። ከዚያስ ምን ያህል ልጆች ያፈራችሁ? ሁለት ናቸው። እግዚአብሔር የሰጠን ሁለት ነው። ይሁን እነሱን ይባርክልን። ይባርካቸው። ልጅ ደግሞ አይተው ለመመረቅ ያብቃልን። ልጅ አይቻለሁ። አንድ ልጅ ተመስገን። ማዕዶት በደ ማርያም ትባላለች። መጽሐፉ ላይ በጣም የሚገርመኝ ዶክተር በእያንዳንዱ ምዕራፍ 33 ምዕራፍ ነው ያለው። በእያንዳንዱ ምዕራፍ ግጥም አለ። ስሜቶ የሚገልጡት በግጥም ነው። እንደውም መጀመሪያ ላይ 2 ወይም 3 ቤቶች ግጥሞች ይጠቀማሉ ለምዕራፉ የሚስማማ። ደግሞ ደስ ያለኝ ይበልጥ እያንዳንዱን ምዕራፍ ለ1 ወይም ለ2 ወይም ለ3 ሰው ማስታወሻ አድርገውታል። ይሄ በጣም የተለየ አጻጻፍ ስልት ነው። ከሰው ያየሁት ምን ያህል ሰው እንደሚዘክሩ ሰው እንደማይረሱ የሚያሳይ ነው። የግጥም ችሎታና ጸጋው የታወቀ የተገለጠ ነው። ማስረዳት አይጠበቅብኝም። መጀመሪያ በልጅነቱ በታዳጊነቱ የደርግን የርሸና ዘመን እንዲያው በምን መልክ አለፉት? ምክንያቱም ጓደኞቹን ጠቅሰዋል እዚህ የተሰዉ ያኔ። ከዛ እግዚአብሔር ከዚያ ማዕበል እንዴት እንዳወጣሁት ይንገሩን።
ከዛ በስራ ዓለም ደግሞ ያሳለፉትን በአጭሩ ነግረውን እንጨርሳለን። እኔ ብቻ ሳይሆን አገሪቱ በፈተና ላይ ወጣቱ ትውልድ ዜጋው ሁሉ በፈተና ላይ ያለፈበት ዘመን ነው። በተለይም የደርግ ዘመን በጣም ሞትና ሽብር ቅርቃጤ የበዛበት ዘመን ነበር። ያን ዘመን በቸርነቱ ነው አለፍኩት ብለው ጓደኞቼ ሁሉ ሲያልቁ መልካም ስራ ለክፉ ጊዜ ስንቅ ነው እንደሚባለው አንድ ራዛ የዘመቱ 50 አለቃ 100 አለቃ ናቸው ቆስለው መጥተው እዛ ደጀን ፋርማሲ አክማቸው ነበር። መድፌም እየወጋው መድኃኒትም ባንዴጅ እያደረኩ እያጸዳደው ቁስላቸው ሁሉ እንደዚህ እስኪድኑ ድረስ 1-4 ወር ያህል የሕክምና ባለሙያም ነው። እንግዲህ በልምድ ነው ብዙም እውቀት በልምድ ያካበትኩት ነው። በተወሰነ ጊዜም ኮርስ ወስጃለሁ እና ሰውየውን አድኛቸው ነበረ። አሁን እኔ በኢህአፓና ተጋልጬ ስፈለግ እንደዚህ እንደ ጓደኞቼ ሊገደል ወይም ልያዝ ስፈለግ አንድ 50 አለቃ የፋርማሲ አቶ ታፈሰ ጓደኛ የሆነ 50 አለቃ ዘወዴ የሚባል ደብረ ማርቆስ ያገኘኝና አንተ እኮ ትፈልጋለህ እንድትያዝና እንድትታሰር እንድትገደልም እንትን ወጥቷል። ስለዚህ ባለበት እንደዚህ ተብሏል እና እዚህ አካባቢ እንዳትቀይለኝና ያስደነቀኛል። ከዚያ ተነስቼ አውቶቡስ ቲኬት ቆርጬ ምን ሳሉን ሳላድር ደጀን በስንት መከራ አለፍኩት። ተሸፋፍኜ ጋቢ እዚያ አባይ ላይ እንትን አልኩ። ውረድ ተባለ እና ያዛዡ ያለሚወዱ አንተን አሳልፌም አልሰጥህም ምናምን ነገር በልተህ ሽፋብና ቆይ ፍተሻ እስኪያልቅ ድረስ ብሎ እኔም ሰውነቴን እየተንቀጠቀጠ እኔ ጓደኞቼ ተገድለዋል እኮ አብሮኝ ማዕከላዊ ኮሚቴ የሚሰሩት እዚህ ላይ የምታያቸው ልጆች ማዕከላዊ ኮሚቴ አብረን እንሰራ ነበር። እነሱም ሳይሆን ለብዙ ለሞቱ ሁሉ ነው እና እግዚአብሔር አሳለፈኝ። እዚያም መምህራን ኮሌጅ መጥተው ሊይዙኝ ነበረ ብዙ በዚያም ያን ሁሉ አለፍኩኝ። በዚህ ታለፈ። በእግዚአብሔር ቸርነቱ ነው። የዋህነት አምላክ የቸርነቱ ነው። ቆይ ብሎ ነው አምላክ። ምናልባት በልጅነት የጸለይ የነበረው ነገር በድንግልና ሳገለግል የነበርኩትን ጸሎተ ማርያም ደግሞ የነበረውን ያ ሁሉ እግዚአብሔር እመቤቴ ማርያም አስባለኝ ሊሆን ይችላል። ከዚህ ሁሉ ነገር ከዚህ ሁሉ በጣም ብዙ ጓደኞች ሲያልቁ እኔ እስካሁን የተረፍኩት በዚህ ነው ብዬ አስባለሁ። እንደገና እዚሁ ፕሬስ ድርጅት መጥቼ በምሰራበት ጊዜ ጥሩ አለቆች ነበሩ። መጀመሪያ እንደነ ሙሉጌታ ሉሊ አይነት። ከዛ በኋላ ሰራት ለውጥ ሲመጣ ነገር ሁሉ ተበላሽ። የብሔር የቋንቋ የተለያየ ነገር ተፈጠረና የነበረው እንዳልነበረ ሆነ። ታች የነበረው ላይ ሆነ። ጋዜጣ አራሚ የነበረው ሁሉ ዋና ዘጋቢ በቃ እንደዚህ የፖለቲካው ነገር መስቀልቅል ሲወጣ እዚያ ትልቅ በደል ደረሰብኝ። እዚያ መስሪያ ፕሬስ ድርጅት ውስጥ ምንም እድገትም ምንም ሳላገኝ ብዙ ነገር ሲደረግ ቆይቼ ነው። ጫና ነበር በብዙ መልክ ያንን ተቋቁሜ አልወጣም ስራውን ማለቅ ብዬ በመጨረሻ ላይ እድለኛ ሆኜ አዲስ አበባ ዩኒቨርሲቲ አመልክቼ ድርጅቱን ፈቀደልኝ። በጊዜ የነበረው ስራ አስኪያጅ በጣም ጥሩ ሰው ነው፣ ፈቀደልኝ። ሌሎች ሰዎች በጣም አስቸጋሪ ሰዎች ነበሩ። እሱ ፈቀደልኝ። ዩኒቨርሲቲ ገባሁ። በመምህርነት ነው በፒኤችዲ ለጥናት ፒኤችዲ ያገኘሁ። አንዱ ነገሩ ፕሬስ ድርጅት አስተምሮኛል፣ ፒኤችዲ እንዳገኝ ረድቶኛል። በሌላ መልኩ ደግሞ እዚያ የነበሩ አንዳንድ ካድሬዎች በጣም ብዙ ተንኮል የሚሰሩ ሰዎች ነበሩ። ያ ሳስታውሰው በጣም ይከብደኛል። መጽሐፌ ውስጥ አለ ያነቡታል። በአንጻሩ ደግሞ ደጋግ ወዳጆች ለእሱ ክብር ለእሱ ደግሞ ህይወት የሚጨነቁም ደግሞ ይኖራሉ ነበሩ። ጥሩ ሰዎች ነበሩ፣ በጣም የሚወደዱ ለሙያው ክብር የቆሙ። ሌሎች ደግሞ በላባዮች ዝም ብሎ አጭበርባሪዎች ሰውን የሚኮንኑ በሆነ ባልሆነው እንደዚህ አይነት ሰዎች ነበሩ። በተፈጥሮ በትን ያጋጠማል፣ እየተቋሙ ያጋጠማል። የክፉ ሰዎች መኖር ደግሞ ለእንጀራ ምክንያት ሆኖታል። ምክንያት ይሆናል። ትንትላለህ፣ ትቋቋማለህ። እኔ እንደውም በዛ በክፉ ሰዎች በምላቸው ሰዎች ግጥሞች አሉ። 1-3 ግጥሞች እያንዳንዳቸው የጻፍኩላቸው የሚገልጻቸው ማለት ነው። የድርጅቱ ሰራተኛ ያውቃቸዋል ማለት ነው። ስም ሳይጠቀስ ታሪኩን ለማስታወስ አደራ ምላችሁ። ግን እንደዚህ አይነት አረጋውያንን እውቀታቸውን እናይና መጽሐፎቻቸውን ብዛት እንመለከትና በመጽሐፎቻቸውና በእውቀታቸው ልክ እንመዝነዋለን ገቢያቸውን።
ብዙ ያገኙ እየመሰልን ብዙ ሰው ይሸወዳል። ሀብታም ነው የምትመስሉት እና ድሃ አይደሉም። በመሰረቱ ልጆች ያሳድጋሉ፣ ቤተሰብ ይመራሉ፣ ምንም አይጎልባቸውም። ተጨማሪ ወጪ ለማውጣት ግን ያስቸግራል። መጽሐፍ ለማሳተም ትንሽ ብር አይደለም የሚወጣው አሁን በተለይ በአሁኑ ሰዓትና የሆነ ቤቱ የተትረፈረፈለት በገንዘብ ቤቱ የደላው ቤቱ የሞላለት ዶክተር ታደለ በዚህ ርዕሰ ጉዳይ ይጻፉ፣ ይህን መጽሐፍ ለእኔ ወጪውን እሸፍናለሁ፣ እኔ ያከፋፍለውታለሁ ብትሉ ለሀገር ትጠቅማላችሁና ይህን በታናሽነት ለማሳሰብ ፈልጌ ነው። በመጨረሻ ይህን እስካሁን ድረስ ያቆየሁት ባለሙያ ጋዜጠኛም ጭምር ናቸው የሰሩ ብዙ የደከሙ። እኔ እንግዲህ በታናሽነቴ ነው ይህን ያህል ያወራሁትና የሚያስተካክሉት መጠየቅ ያለብኝ ያልጠየቅኩት መናገር ሲገባዎት እኔ ተሻምቼዎት ያልተናገሩት ነገር ካለ ይንገሩንና እንሰነባበት። ኧረ በመሰረቱ ሁሉም ነገር ተገልጿል። ኧረ እንዲሁ በጣም አድናቂ ነኝ። ለምን መሰለህ አብዛኛው ጋዜጠኛ እኮ እንዴት አድርገህ ለምን ምናነሳሳ ይሄ መጽሐፍ ለመጻፍ ይልሃል እንጂ ውስጡንም አሁን በመሰረቱ የሚያነብሰውም የለም። እውነቱን ለመናገር ከሆነ አንብቦ የሚመጣ ጋዜጠኛም የለ እና አርአያ ነህ። ይሄን መጽሐፍ ማንበብ በጣም የሚገርም። አሁን ለምሳሌ አንተ ሶስተኛ ሰው ነህ ይሄን መጽሐፍ አንብበን ጨረስ ነው ካሉኝ ሰዎች አንተ ሶስተኛ ሰው ነህ እና ጋዜጠኛ ደግሞ አንብቦ ቀድሞ እንዲያው ከሰውየው ኢንተርቪው ከሚደረገው ሰው የቀደመ የተሻለ እውቀት ይዞ መቅረቡ በጣም ያስደስታል እና እኔ አክባሪ ነኝ አድናቂም ነኝ ማለት ነው። እንዳክብር አይገባኝም እንዲያው በስንፍና ረስቼ ይሆናል እንጂ ማለቴ ነው። ያው ለሰውም ክብር ስለሚገባ ነው፣ ለሙያውም ክብር ስለሚገባ ማንበብ አለብን። ልክ ነው። ዶክተር ታደለ ገድሌ ጸጋዬ ከረጅም ርቀት ነው የመጡት። ጊዜ ሰጥተው እንዳከበሩኝ የቤተክርስቲያን አምላክ ያክብርልኝ፣ ረጅም እድሜን ከጤንነት ጋር ያደለልኝ እላለሁ። እኔም በመሰረቱ እንዳልኩ ቃለ መጠየቅም ራሴን በተመለከተ እንደዚህ አይነት ቃለ መጠየቅም አድርጌም አላውቅም። ብዙም ስለ ራሴ መናገር ብዙም ስለማልወድ ማለት ነው። ግን ይሄ ቋንቋዬነሽ ሚዲያ በራሱ ተነሳሽነት እኔን አክብሮ እንደዚህ እንግዳ ስላደረገኝ በእውነት ሚዲያውም በጣም በህዝብና በተመልካች ዘንድ የተወደደ ነው። ወደፊትም እንደተወደደ እንዲቀጥል ምኞቴ ነው እና እንደዚህ ስላከበራችሁኝና ስራዬንም እንደዚህ እንደው ተከታተላችሁ እንዲህ ቁም ነገር ሰርቷል ቁም ነገር ያለው ሰው ነው ብላችሁ እንደው ሞገስ ስለሰጣችሁ እናንተንም እግዚአብሔር ያክብራችሁ። ማንም ሚዲያ እኔ አሁን ጋዜጠኛ ነኝ፣ ብዙ ጋዜጠኞችን አውቃለሁ፣ የቴሌቪዥንም የሬዲዮም። ግን ማንም ጋዜጠኛ እንደዚህ ትኩረት ሰጥቶኝም እንትን ብሎኝም አያውቅም እና እኔም ደግሞ ስራ መስራት ነው እንጂ እንደዚህ ስራ ይታወቅ እንጂ እኔ የኔ መታወቅ ምንም ዋጋ የለውም የሚል ሰው ነኝ። ምናልባትም እንደው እዚህ መጥቼ ከወንድሜ ጋር ለመገናኘት እና ለመነጋገር አክብሮት ስላለኝ ለአንተ ነው ስለማከብረህ ነው እና እንደዚህ ስላከበርከኝ ስላከበራችሁ እናንተም ሁላችሁም በጣም ይመስልን። ሚዲያውን ያስፋው አያጥበው፣ ተወዳጅ እንደሆነ እንደዚህ ያዝልቀው። የሚዲያ ባለቤቶች ሁሉ እግዚአብሔር ይባርክልኝ። ክቡራን ተመልካቾቻችን እንደተከታተላችሁት በዛሬው ዝግጅቴ እኔን የመሰሉ አንጋፋ ምሁር ዶክተር ታደለ ገድሌ ጸጋዬን ጋብዤ የሰማችሁትን ቁም ነገር ስናካፍላችሁ ቆይተናል። መነሻ የሆነን እንዳልኳችሁ ይህ መጽሐፍ ነው። መጽሐፉን አፈላልጋችሁ ግዙና ሰፊ ታሪካቸውን ትሰማላችሁ፣ ታነባላችሁ። ያበረከቱትን አስተዋጽኦ፣ የወጡትን፣ የወረዱትን፣ የሰሩትን፣ የተፈተኑበትን፣ የተደሰቱበትን አጠቃላይ ህይወት አጋጣሚዎችን ሁሉ ከሀገር፣ ከፖለቲካ፣ ከማህበረሰብ ታሪክ ጋር አነጻጽረው ያዘጋጁት መጽሐፍ ነው። መጽሐፉን መግዛት እንዳትረሱ። በመጨረሻም አብራችሁ ስለነበራችሁ እናንተንም ሁሉ እግዚአብሔር ስም እያመሰገንኩ በዚሁ ተሰናበትኳችሁ። ኤፍሬም የነሰው ነበርኩ።